ኦኬ አሁን መጥቻለሁ። ይቅርታ ጌታስ ጌታ ነው። ወል ገባው ጌታስ ጌታ ነው። ሶሪ እንትን ላይ ስላላየው እና ቲንክ አጭር ጸሎት ጸልያለሁ። መንፈስ ቅዱስ እናመሰግናለን። በጌታ በኢየሱስ ስም እንግዲህ ጸሎቱ ትንሽ አጭር ጸሎት ጸልይ። ቀደም ነግሬያቸዋለሁ። እንግዲህ ስለመርገም ነግሬያቸዋለሁ። እንግዲህ ዝማችን ተራግሞ ታውቃላችሁ። ከተቀበላችሁት ልብ ቃሉን ይቀበል ነው የሚለው። እርግማን ከተቀበልክ በቃ ይመጣል። በቃ እንድትንከራተት ያደርጋል። ትዝ ይላችኋል እንትን ላይ አብሶ ቃያንን እግዚአብሔር ረገመው ይላል። ምክንያቱም የወንድም ደም ድምፅ አለ ወደ እኔ ጮህ አላለም። እኔ ወንድሜ ጠባቂ ነኝ ምናምን ሲል እግዚአብሔር በቃ ረገመው። ከዛ ምን መስላችኋል? ቃየል መቅበዝበዛን በስራው ይቅበዘበዝ ነበር። ስለዚህ ዛሬ እናያለን። እንደገና መጥቻለሁ። እንትኔ ስላልታየኝ ነውና መክሹሉን ምክንያቱም ለምን ትምህርት ተካከል ብዬ ነው። በኢየሱስ ስም አባቱ ያመሰገነ ዛሬም በኢየሱስ ስም አስተምረን እግዚአብሔር አሁንም ጸልየን በዛ በኢራን ጸልየን ጌታ እግዚአብሔር ለእስራኤል ጸልየን ለአሜሪካ በጌታ በኢየሱስ ስም እንዳለ ደግሞ ለጎረቤት ለተኮረከሙ በሙሉ እግዚአብሔር አባቶ በኢየሱስ ክርስቶስ ስም ያንተ ምሕረት ስለመጣ እናመሰግናለን። ዝም ብለን ያንተን ማዳን እናደርጋለን። እግዚአብሔር ታድናለህ፣ ጦር ትሽራለህ፣ ቀስት ትሰብራለህ፣ ጣልቃ ትገባለህ። በኢየሱስ ክርስቶስ ስም ላንተ ሰጠነ። እግዚአብሔር እናው ጌታ ዕንባቆምን እንዳለ ዮሳፍጥ እንዳለ የመጣብንን አንችልም፣ አይኖቻችን ወደ አንተ ነው ሲል አንተ ራስህ ጣልቃ እንደገባ አሁንም በዚህ ኬዝ ላይ ጣልቃ ስለምትገባ በኢየሱስ ስም ላንተ አሳልፈን ሰጠን። እግዚአብሔር አባቶ ከፍ ከበር ስለ ሁሉ ነገር እናመሰግናለን። ስለ ምድራችንም በኢየሱስ ስም ጌታ እግዚአብሔር ምንም አይነት ጦርነት በዛ በመቀሌ ሆነ በኤርትራ ሆነ በኢትዮጵያ ሆነ በግብፅ ሆነ ምንኛውም ጠላት በዛ በሱዳን ምሕረት በኢየሱስ ስም ትምጣ። በኢየሱስ ስም እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ሁሉ ላንተ አሳልፈን ሰጠን። እናመሰግናለን። አንተ እግዚአብሔር ስለሆንክ ተባረክ፣ ከፍ ከበር እንጂ ተስንም አሜን። በቃ ማለትም ይብቃኝ። ማለትም ጸሎት አለ የመጣሁትና እና ይቅርታ እና ሬዲዮ ላይ ያለው ሁለት ክፍል ነኝ ያለው ቅድም ነግሬያቸዋለሁ። ልብ ቃሉን ይቀበል ነው የሚለው። መርገም መቀበል የለብሽም። መርገም እንዳሳይ በሽታ መርገም ነው፣ ድህነት መርገም ነው፣ ኃጢአት መርገም ነው። ይሄ ሁሉ እንግዲህ እርግማን ነው። አሁን ይሄ ሁሉ ባለፈው አይተናል። ህግ እንዴት እንዳመጣ ማለት ነው። ህግ ሲመጣ መቅሰፍትን ተጨመረ። ህግ በፍጹም ማድረግ አትችሉም። ህግ አልኳችሁ አንዱን ከተላለፋችሁ አለቀለ። የሚያገኘው መቅሰፍት እኮ እስራኤሎች እኮ ለዚህ ነው እግዚአብሔር 10 ህግ ሰጣቸው። መጀመሪያ ሲጨመር 613 ነው ብያለሁ። ህግ ማድረጋችንም ነበር። ህግ መጥቶ ያደረገው ማለት ነው ኢየሱስ ነው። እንኳን እናንተ አላችሁ ሙሴ መች አደረገ? መች ገባ ሙሴ ህግ አድርጎ እሱ ራሱ አውጥቶ ተሰናቀለ። ከዛ እግዚአብሔር አትገባም አለው። ከናን አትገባም አለው። መንግስት ሰማያት አይደል ከናን አትገባም አለው። በአይንታ ያለ አትገባም አለው። ለምንድን ነው? ራሱ ህግ አውጥቶ እግዚአብሔርን ማሰማ ነፍስ ጥፋ ብሎ እግዚአብሔርን ሳይሰማ ቀረ። አያችሁ ህግ ማድረጋችሁም አልኩ። ምድራችን ለህግ መጥቶ አይደል ህዝባችን እንደዚህ ያደረገው። በቃ እንዲያንን ችግር ውስጥ በቃ ገባው ኢትዮጵያ ህዝብና ኤርትራ። ያ ብቻ አይደለም፣ በሮማ ሀገር ራሱ በጣም ትገርማል። ጳውሎስ እዛ ዋጋ የከፈለ በቃ በዓለም ዙሪያ በብዛት ህግ አለች። ህግ እንደተፋታን ካላወቃችሁ ክርስቶስ መጥቶ ከዛ እንደዋጀን ወገኖች ካላወቃችሁ እዛ ብሶ እኮ እንትን ላይ ገላትያ ምዕራፍ 5:4 ላይ በህግ ስራ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወደቃችሁ ላይ በቃ ወደክ ማለት ትዝ ያላችሁ እዛ ማርቆስ 11 ላይ ጌታችን በለስ የረገማት እሷ የምሳሌ እንትና የህግ ምሳሌ ናት። የስራ በቃ ህግ ምንድን ነው ያመጣው? ስራ ነው። በቃ ስራ ማይንድ ትሆናላችሁ። ጸጋ ማይንድ ሳይሆን ስራ ማይንድ ስራ በቃ አልኳችሁ። እዛ ሉቃስ 15 ላይ በቤቱ ሆኖ ይሄን ያህል ሳገለግልህ ከቶ ትእዛዝ ሲል አይኑ ተይዟል። አባቱ አንደኛ ከሱ ጋር እንዳላላየ የአባቱ የሆነ እንደሆነ አላወ አልኳችሁ። ህግ አይናችሁን ትይዛለች። ከዛ ምን ያደርጋቸዋል? ብላንድ ያደርጋቸዋል። ሃይማኖተኛ እንድትሆኑ ያደርጋቸዋል። ስለዚህ አሁን እኔና እናንተ ገላትያ 3:13 ላይ እንደዚህ ነው በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ገላትያ 3:13 ላይ ምን አለ? እርግማን ሆኖ ማለት ነው። አሁን ኢየሱስ እርግማን የሆነው ለምንድን ነው? ከዚህ እርግማን ሊዋጃችሁ ማለት ነው። ለምን ስንለው እዛ ቁጥር 14 ላይ ትልቅ መልሱ እሱ ነው። የመንፈስን ተስፋ በእምነት እንድንቀበል። በቃ አሁን የመንፈስን ተስፋ በእምነት የምትቀበሉት ባይፌስ አርሲቭ አብሊቭ አርሲቭ
ከዛ የአብርሃም በረከት በክርስቶስ ለአሕዛብ ይደርስላቸው ነው አለ። አሁን የአብርሃም በረከት እንግዲህ እሱም ማለት አብርሃም እንዴት እንደተባረከ አሁን ያንን በረከት በክርስቶስ አመጣልን ማለት ነው። አሁን የአብርሃም በረከት belongs to me ማለት ነው። አያቸው አሁን የአብርሃም በረከት የኔ ነው belongs to me ነው። አሁን ከአብርሃም ጋር I'm blessed with Abraham። አሁን እግዚአብሔር ወገኖች ምን ይመስላችኋል? አብርሃም እሱ ዘንትን ማንበብ ነው። መጽሐፍ ዘፍጥረት 12 ታግቡና እግዚአብሔር ባርካለሁ ታላቅ ሕዝብ አደርግሃለሁ የሚባርኩን እባርካለሁ የሚረግሙን እረግማለሁ ለበረከቱን ብሎ እግዚአብሔር መስላል በምድረ በዳ አብርሃምን ሀብታም እንዴት እንዳደረገው አብሶ እኮ ዘፍጥረት 13 ላይ ብታዩ የአብርሃምና የሎጥ ሀብት ቢደመር ምድር ባልበቃቸው ወይ ባላው አያችሁ ምድር ባልበቃቸው ና ስለዚህ ህግ አሁን ትልቁ እንዳስረሳ ነው እርግማንን ያመጣው ቀደም ነገር ያለው ስንት ተረግመን ስንት ኢትዮጵያ ተረግመው እዚህ መጥቶ እንዳያልፈለት ነገሮች እንደ ብዙ ነገሮች እርግማን ወገኖች ከተቀበላችሁት ይመጣል አልኳቸው። እዚህ አይሁዶች እዚህ ሀገር ያሉ ሀብታሞች አይሁዶች ናቸው። እዚያውን ኤቭሪ ፍራይዴይ ልጆቻቸውን ይባርካሉ። ኤቭሪ ፍራይዴይ በረከት በልጆች ይለቃሉ። ኤቭሪ ተባረክ በረከት ይለቃሉ። ግን የኛ ሲባረክ ልጁን ሲረግም እርግማን በአንደበቱ ሲናገር ምናምን ምን ትረባል አትረባም ከብት የኔ አባት ድሮ ከብት ነበር ስድቡ ከብት ይላል። ከብት ሁሌ የሚሳደበው ከብት ግን ከብት አልሆንም። ኢየሱስ ጌታ ነው። በቃ እንደዛ ያያችሁ እርግማን እዚህ ላይ ነው ያለው። እርግማን እንደ እግዚአብሔር ምሳሌ ተፈጠሩን እንረግማለን ይላል እግዚአብሔር ቃል። በአንድ አፍ ሁለት ነገር ታውጣላችሁ ይላል እግዚአብሔር። ይሄ አንደበታችን ለምን ጠላቶቻችሁ የሚረግሟችሁ መርቁ ለምን አለ ጌታ? ለምን መርቋል? የሚረግሟችሁ መርቋል ጌታ። ትዝ ያላችሁ አፉን አልከፈተም ይላል። ስለዚህ ያያችሁ ይሄ እርግማን በህይወትሽ ላይ በቃ አሁን ክርስቶስ ምን ያህል እንደከፈለ አሳይሃለሁ ከእግዚአብሔር ቃል። ትልቁ አንድ ቃል ላንብብላችሁና አብሶንትን ላይ ትልቁ ባለፈው ነግሬያችኋለሁ። ህግ ከተላለፍክ እርግማን ውስጥ ትገባለህ። ቀደም አለኮ ይሄ በዚህ ህግ ጸንቶ የማይኖር ሁሉ የተረገመ ተብሎ እንደተጻፈ ክርስቶስ ስለኛ እርግማ ከእርግማኑ አጀን ይላል። አሁን በጣም ላሳያችሁ ትልቁ በቃ እዛ አብሶ ዘዳግም 23 ነው 28 ላይ ትልቅ በቃ ትልቅ ሁሉን አላለብላችሁም። ለምን መሰላችሁ? እዛ ላይ ያለው የበሽታ አይነት ከእርግማን ያመጣው በቃ እርግማን በረከት ቃሉን ስታረግ የሚመጣው በረከት ይነግራል። ግን ተባረክ ትችላለህ? ህጉን ማለት ትችላለህ? አትችልም። ማለት ነበር አትችልም። የምችለው ነገር አለ። ግን አንድ ቦታ ላሳያችሁ እንትን ላይ አቲንክ እንትን ላይ ዘዳግም ላይ እሱን አንብበና ወደ እግዚአብሔር ቃል ገባለሁ። ዘዳግም ላይ በጣም እሷ ዘዳግም ስታነቡ የመጀመሪያ ይናገራል ምን ያህል እንደምትባረክ ማለት ነው። ቃሉ ስታረግ ማለት ህጉ ስታረግ ማለት ነው። ህግ ማድረግ አትችሉም። ኔቨር ያዕቆብ ምዕራፍ 2:10 ላይ ህግን ሁሉ የሚያደርግ አንዱን የሚሰናከል በሁሉ በደለኛ ትሆናለህ። ህግ አድርጋ በአንዷ ከተሰናከል በደለኛ ነው። በቃ በደለኛ ነው። አንድ ሚስ ካረጋችሁ ጉድ ፈላ። በቃ በደለኛ ነህ። ታራ ማለት ትችላለህ? ህግ ማለት ትችላለህ? አትችልም። ትችላለህ። እናት አባትን አክብር ይላል እዛ ላይ። እንደገና 6 ቀን ስራ 1 ቀን ረፍ ይላል። ባልንጀራን እንትን አትመኝ ይላል። ስንት አረሱ ይህግ ግን ላሳያችሁና ይላል ዘዳግም ምዕራፍ 28 ላይ ከ1 እስከ 15 በጣም የሚያስገርም ነው። እንደዚህ ይላል እንዲህ ይሆናል የእግዚአብሔርን ቃል ብትሰማ የእግዚአብሔርን ትእዛዝ ሁሉ ብትጠብቅ ተመከተ የአምላክን እግዚአብሔር በምድር ሁሉ ከፍ ከፍ ያደርግሃል። አሁን ይህንን ቃል ብትሰማ ህጉን ብታረግ ማለት ነው። ህጉን ካረግ እግዚአብሔር ከህዝብ ሁሉ ምን ያደርጋል? ከፍ ከፍ ያደርግሻል። ህዝብ ምን ያደርጋል? እግዚአብሔር ከህዝብ ሁሉ ከፍ ከፍ ያደርግሃል። አምላክ እግዚአብሔርም ተመከቱ ብትሰማ ከዚህ በረከት ሁሉ ይመጡልሃል። እነዚህ በረከት ደግሞም ያገኙማል። አንተ በከተማ ብሩክ ነህ ትሆናለህ። የወድን ፍሬ የምድርን ፍሬ እንደገና ደግሞ የበግ ርቢ እና እነዚህ ሁሉ ብሩክ ይሆናሉ። እንቅበ ቡቃያ ብሩክ ይሆናል። መንጋዎች ብሩክ ይሆናሉ። በቃ ሁሉ ነገር የዚህ ላይ ለምን የአምላክን የእግዚአብሔርን ቃል ብታብት ይሄንን ህግ ብታረግ በቃ አንተ በመውጣትህ ብሩክ ነህ፣ በመግባትህ ብሩክ ነህ፣ በዋቃ ብሩክ ነው። ሁሉ ነገር በቃ ብሩክ ነው። ለምን የአምላክን የእግዚአብሔርን ቃል ብታደርግ
ይህንን ህግ ብታደርግ ነው። ግን ይህንን ህግ ማድረግ ትችላላችሁ? አትችሉም። አይ ይህንን ህግ ማድረግ አትችልም። ነበር አትችልም። እንዳትረሳ እስከ ህጉ 613 ህግ ነው ሲጨመር ማለት ነው። አታረግም። እንኳን እሱ አይደለም በተፈጥሮ እንኳን መቼ ስቢል ታደርጋላችሁ? የተፈጥሮ ህግ እየጣሳችሁ አይደለም? ህግ ትሳላችሁ አይደል? ትሳላ። ግን አሁን እዚህ ላይ ብታረግ በጣም ላምብል እንደዚህ ያለ ኦኬ ላምብላችሁ። በበግረብ ትሆናለህ፣ እንቅብህ በዋቃ ሁሉ የተባረከ ይሆናል። ነገር ግን ለዛ ቁጥር 15 ላይ ነገር ግን ይሄን በጣም ተመልከቱ። ቁጥር እዛው ዘዳግም 28 ቁጥር 15 ነገር ግን የአምላክን የእግዚአብሔርን ቃል ባታደርግ የአምላክን ትእዛዝ ባታደርግ እነዚህ ሁሉ መርገም ሁሉ ይመጣብሃል፣ ያገኙህማል። አሁን ባታረግን እነዚህ ሁሉ መርገም ወደ አንተ ይመጣል። እና አሁን አላምብላችሁ አሁን ባታረግ ቁጥር 15 ላይ ከላይ በረከቱ ነገረ ህጉን ስታረግ ማለት ነው። ግን ካላደረግ ማለት እዚህ ላይ አላምብላችሁ የእግዚአብሔርን ቃል ባትሰማ ዛሬም ይሄን ትእዛዝ ሁሉ ባታደርግ እነዚህ መርገም ወደ አንተ ይመጣሉ፣ ደግሞ ያገኙሃል። አሁን የመርገሙን አይነት እዛ ላይ አንብቡት። በጣም ትንሽ አነብላችኋለሁ። የመርገም ብዛት ማለት ነው። በቃ ይሄንን ህግ ከተላለፍ የሚያገኝ ምንድነው? መርገም። የመርገም ላሳይ ከእግዚአብሔር ቃል እንደዚህ አለ። ኦኬ አንተን ላንብበል እንደዚህ በከተማ እርጉም ትሆናለህ፣ በእርሻ እርጉም ትሆናለህ፣ በእንቅብህ እርጉም ትሆናለህ። የወድም ፍሬ ሁሉ የምድርን ፍሬ ሁሉ የምድር በግም እርጉም ይሆናሉ። አንተም በመግባትህ እርጉም ትሆናለህ፣ በመውጣትም እርጉም ትሆናለህ። አብሶ ቁጥር 30 ላይ ላምብላት እንደዚህ አለ። ቁጥር 30 ላይ ላሳይሽ ያለው ለጋይቸው እንደዚህ አለ። ሚስትን ታጫለህ፣ ሌላ ሰው ሚስት ጋር ይተኛል። ያ ሰውዬ ሚስት ያጫል፣ ሌላ ሰው ይወስድበታል። ለምን? በእርግማን ውስጥ ነው ያለው። ሚስት ያጫል፣ ሌላ ሰው ይወስድበታል። ሚስት ያጫል፣ ሌላ ሰው ከሌላ ጋር ትተኛለች። እንደዚህ ይሆናል። ዛላም ብላችሁ ሁልጊዜ የተገፋ ትሆናለህ፣ የምትጨነቅ ትሆናለህ፣ የተገፋ ትሆናለህ። እግዚአብሔር ደግሞ ፈውስ በሌለው ቁስል ጉልበትህን እንደገና ደግሞ ከእግር ጫማ እስከ ራስ ድረስ ይመታሃል። እግዚአብሔር ይመታል፣ ጉልበትን እስከ ራስ ድረስ በቁስል ይመታል እግዚአብሔር። አሁን ህግ ውስጥ ካላረክ ነው። ይህንን ካላረክ ማለት ነው። እንዳትረሳ እግዚአብሔር ለእስራኤሎችን ህግ እንዳትረሳ። ህግ የተሰጠው ለኢትዮጵያ አይደለም፣ ለአሜሪካ አይደለም፣ ለአሕዛብ አይደለም። የተሰጠው ለአይሁድ ነው። እግዚአብሔር የሰጠው ሙሴ የሰጠው ያ ነው። ግን መጥቶ ዓለም ላይ ችግር ፈጠረ። በቃ ሰው የሚያደርግ ይመስላል፣ ግን አያደርግም። መጀመሪያ አልኳቸው፣ የመጀመሪያ ካነብ ምንም ማለት ምስል አታርግ ይልሃል፣ አትስገድ ይልሃል። አሁን ታዲያ ስንት የተላለፍ ካለ መጽሐፍ ካነብ ልክ እንትን ላይ ብታነብ ዘጸአት ላይ መጀመሪያ የአምላክን ስም በከንቱ አትጥራ ይላል። እግዚአብሔር አታድርግ ይላል። ምንም አይነት ምስል አታርግ ይላል። አሁን ስንት እየተላለፍ አይደል ያለው? አትስገድላቸው ይላል። እየተላለፍክ ነው ያለው። አሁን እዚህ ላይ ምን አለ? ከዛ ካህናት ድረስ ይመታሃል። ቀጥሎ ይህ ህግ ባለበት አብሶ ቁጥር 60 ላይ ይህ ህግ ባለበት መጽሐፍ ያልተጻፈ ሁሉ መቅሰፍት ደግሞ ያገኛል ይላል። በዚህ ላይ ያልተጻፈ መቅሰፍት ያገኛል። የበሽታ አለ፣ ቋቁንቸር አለ፣ ጨብት አለ፣ ኤችአይቪ አለ፣ ካንሰር አለ። ነው ብላለም ብላችሁ ጠቅላላ አንብቱ እናንተ። እዚህ ላይ የበሽታ አይነት እዛ ውስጥ ግቡና ታገኛላችሁ። ይሄን ሁሉ ምንድነው ያመጣው? ህግ ነው ያመጣው። እንዳትረሳ፣ ህግ ቅዱስ ነው። ህግ አንቃወም፣ ግን አይቀድስም። ህግ ቅዱስ ነው። እግዚአብሔር ይወጣል፣ ግን አይቀድስም። እንዳትረሳ፣ ህግ ምንድነው? መተላለፍን ነው የሚጨምረው። ህግ ኃጢአትን የሚጨምረው። ህግ አልኩ፣ ህግ ሲሰበክ ሰዎች ዲማንድ፣ ህግ ምንድነው? ዲማንድ ነው። እንዲያርግ፣ ተፋቀር፣ ተዋደድ፣ እንዲያድር የሚል ከሆነ አለቀ። ዲማንድ እያደረገ ነው አይደለም። አሁን በአዲስ ኪዳን ነው ክርስቶስ እኛን እንደወደደን እርስ በርስ ተዋደዱ ነው የሚለን።
ዲማንድ የሚያደርግ ነገር ህግ ነው። እርግ አልኩ እኮ ትዳር ውስጥ ራሱ አለች። አንዳንድ ጊዜ አጋር ብያቸዋለሁ። ትዳር ውስጥ ራሱ አጋር አለች ወይ ሚስት ባሏ ዲማንድ ታደርጋለች ምናምን ከማመን ምናምን እንዴ አለች ሳታውቅ አለ። በጸሎት ህይወታችሁ አለች። እሷ ማውጣት አለባችሁ። አሁን የገላታ ቤተክርስቲያን ችግር ውስጥ የከተተች ህግ ነው። በቃ ከዛ የስጋ ስራ ሁሉ ይገለጣል። በቃ የስጋ ስራ ሁሉ ይገለጣል። ሟርተኝነት፣ ስካር፣ ዘፋኝነት አልኩ ምድራችን ላይ በስቶ የለ ዘፋኝ ምናምን የሱ የስጋ ስራ እኮ ነው። ህግ ነው አመጣው። በቃ እዛ አልኩ እኮ ዘፈኑ እኮ ነው የሚለው እስራኤሎች እግዚአብሔር ሲያወጣቸው ዘፈኑ ውስጥ ገቡ። በቃ ጣዖት ሰርተው ማምለክ ጀመሩ። እግዚአብሔር መጣና ስንቱ ነው የጠፋው? በአንድ ጊዜ እኮ 3000 ሰው ነው ያለቀው። ሙሴ ግዙ ሲመጣ 3000 ሰው አለቀ። በአዲስ ኪዳን ደግሞ በጸጋ ዘመን 3000 ሰው ነው የዳነው። አያችሁ ህግ ምንድነው? መቅሰፍትን ነው የጨመረው፣ ኃጢአትን ነው የጨመረው። ኃጢአት ራሱ የታወቀው በህግ ነው። ግን አሁን ይሄን ሁሉ ያመጣው ምንድነው? መርገም ያመጣው ምንድነው? እርግማን ያመጣው ህግ ነው። ህግ ሲገባ መተላለፍ በዛ፣ ህግ ሲገዛ መቅሰፍት በዛ። እግዚአብሔር ራሱ እንዳትቀርበው አለ። እግዚአብሔር ራሱ ተቀደሰው አለ። ህግ ምንድነው? ያንተን ይፈርጥ ነው አንተ አርገ እግዚአብሔር ሊያደርግልህ። ያ ማይንድ ካለ ህጉስ ነው ያለው። እግዚአብሔር ወደ ያርጓል እንጂ ምንም አንተ አልኩ ትዛለች ዘልቃስ 7 ላይ እነዛ ሽማግሌዎች ያ መቶ አለቃ ባሪያው ታሞ ሄዶ እነሱ ሲለምኑለት ጌታው ያሉት መጡና ህዝባችንን ይወዳል ምክራብ ሰርቶልናል አድርግለት ብለው አጥብቆ ለመኑናል። ጌታ አልሰማቸው። ጌታ የሰማው ሰውየው ነው። ቃል ብቻ ላክ ሲል ሰማው። በገዩ እንዲህ አይነት እምነት አላየው። እነሱ ግን በስራ ጥሩ ሰው ነው ፈውሰው እሱ መልካም ሰው ነው ምትል ከሆነ እንዲህ ብሎ ነገር የለም። እንደዛ ብሎ ነገር የለም። እንደዛ የለም። አታገኝም። ይሄን ጸጋ አታገኘውም። በጥሩ ሰው አታገኘውም። እንደዛ ብሎ ነገር የለም። አልጎ ጥሩ ሰው ፓስተር ሲሆን ይገባ ይስ ይሄን ኢየሱስን ካላወቀው መንገዱን ካልተቀበልከው አዳፈች በፍጹም እንዳትሸወድ። እንደዛ ብሎ ነገር የለም። ምንም ጥሩ ሰው ስለሆነ መንግስተ ሰማያት ትገባለህ የሚል መጽሐፍ ቅዱስ አልተጻፈም። አየ ጌታን ተቀበለ ነው። ጌታ መቃስ ዳግም ስትወለድ ጌታ ወብለት ስትቀበል ጌታ ምን አለ? ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል አለ። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ አለ ሮሜ 10:9 ላይ። ስለዚህ አሁን እርግማን በሽታ ይሁን መንዶ ብታነቡት አልጻፍኩትም ማለት ነው። እናንተ አንብቡት እስከ 68 ድረስ ዘዳግም 28 ላይ እናንተ አንብቡት። ከዛ ታያለ ማለት ነው። አሁን ጌታ መጣና እንዳትረሳ አብሶ ገላታ ምዕራፍ 4 ላይ ከህግ በታች ነው የተወለደው። ከህግ በታች ያሉትን ሊዋጅ ነው። ከህግ በታች መጥቶ እኮ ጌታ አጠነከረ ህጉን። እነሱ አንተ ያመነዘረ ትላላል ወደ ሴት ያየ በልቡ የተመኘ አመንዝሯል አለ። አይገርምም? ህግ ጽድቃችሁ እንደ ፈሪሳውያን ካልሆነ አትገቡም አለ። ጌታ መጥቶ አጠነከረው ህግን። ግን ሊሽር አልመጣም፣ ሊያጸና ነው የመጣው ጌታ። የህግና ነቢያት ሊሽር አልመጣም ኢየሱስ። ግን እንዳትረሳ ያንን ሁሉ ያመጣው በሽታ ዛሬ በዓለም ላይ ያለው ክራይሲስ የመጣው ባለፈው ነግሬያለሁ። ሁለት አይነት እርግማን ብያለሁ። አንደኛ የውርቀት እርግማን ነግሬያለሁ። ሁለተኛ ደግሞ የህግ እርግማን። ሁለት አይነት ውርቀት ነው አዳም ሲወርቅ የወደቅ ነው ማለት መቼም የእሱ ነግሬያቸዋለሁ። የውርቀት እርግማን ነገርኳቸው። እሱን ዘፍጥረት 3 ላይ ግቡ። እባብ ራስን አፈር ትበላለህ አለ። እሱ ራስን ይቀጠቅጣል፣ አንተ ሰው ሆናል አለ። ምን መስላችኋል? እባብ ስታይ ራሱን ቀጥቅጣል እንትን ወገቡን ነው ራሱን ነው አፈር ትበላለህ ነው አይደል? እንደገና ደግሞ አዳምን ካንተ የተነሳ ምድር የተረገመች ናት አለ። በቃ ዘመንን ሁሉ በድካም ስራ አልኩ። ስራ ራሱ የእርግማን ክፍል እንደሆነ ነግሬሃለሁ። እሱ ካርሶፎል ነው የሚባለው። ሴት ራሷ ስትወልድ ስትጨነቅ ጭንቅሽን አበዛለሁ አለ። ስንት የሚሞታላት ሊወልድ ሲል መቼም ቴክኖሎጂ መጣውን ሲሴክሽን ይደረጋሉ እንጂ ገባችሁ? አይሱ ሲሴክሽን ይደረጋሉ እንጂ ለምን በቀዶ ጥገና ትወልዳለች እንጂ ስንት የሚሞታላት ሊወልድ ሲል ጭንቅ ሲኔል ሊወልድ ሲሉ ያላችሁ ሴቶች ጭንቀታቸው ያላቸው ጭንቅሽን አበዛለሁ አለ። ያ አለ ክርስቶስ እስኪመጣ ድረስ አለ። ግን ማመን አለባችሁ ብያለሁ። እግዚአብሔር ጸጋ ጸሎት፣ እግዚአብሔር እርዳኝ አግዘኝ ጸጋ ስትሉ እግዚአብሔር ይረዳቸዋል ማለት ነው። እንደዛ ላይ እንጂ አለ አልኩ ቶርኔዶ ፍለድ መጥለቅለቅ እንዳለ ምን መስላ ቶርኔዶ ምናምን እንዳለ ሰደድ እሳት ምናምን ይሄ ሁሉ ምንድነው? የውርቀት እርግማን።
የሕግ እርግማን ነው እያየን ያለ ነው። ክርስቶስ መጥቶ አሁን ቅድም ያነበብኩልህ ጠቅላላ ሕግ እርግማን ያመጣ። በቃ ሕግ ምን አመጣ? መቅሰፍት አመጣ፣ ጨመረ። በቃ እንዳለ በቃ እስራኤሎች ያሞራ አራት ሆኑ እና አናደርግም ይላሉ፣ ያደርጋሉ። አናደርግም ያልኩ ሕግ እንደዚያ ልክ አላደርግም ትላለህ፣ ታደርግም። ትዝ ይላል ጴጥሮስ አልክድም ብሎ አልካደም። ትዝ ያለም ሲፎክር ትይዛል እኔ አንተን ምናምን ሲል ዶሮ 3 ጊዜ ትክደኛለህ አለ። ለምን? ሕጉስና በራሴ ፈርት ነው ያለው አልኩ። በራሴ ፈርት አትችልም። አላደርግም ትላለህ። አሁን የፖርኖ ሴክስ ምናምን አላይምትና እንደገና ታያለህ። አልጠጣም ትልና እንደገና ትጠጣለህ። አንተ ና እያልክ ያለው ግን ጌታ አንተ በምትሰጠኝ ያህል ጸጋ ካል ጸጋ ስትታመነው እሱ ይረዳሃል ማለት ነው። ሕግ ምንድነው? የራስ ይፈርት ነው። ሕግ ሁልጊዜ አስቀያሚ እንዲሆናችሁ ነገር ሁሌ ይኮንናችኋል። አልጸለይክም፣ ቸርች አልሄድክም፣ አልሰጠህም እያለ ይኮንን። በቃ ምኩነን ነው ሲቀጣል። የኩነን የሞት አገልግሎት ነው ሕግ። ግን ምንድነው ያመጣው ሕግ? ዛሬ አትም ቁጥር 2 መሰጣችሁ በጣም እንዲገባችሁ። ክርስቶስ መጥቶ ይሄ ሕግ ያመጣብን ኮተት፣ ሕግ ያመጣብን እርግማን ጠቅላላ በክርስቶስ ተወተናል። በቃ ክርስቶስ ምን አለ? ዋጀን ይላል። እሱን ላሳያችሁና ዛሬ ክፍል 2 ነው የምንማረው። አቲን ክፍል 2 ታንኪ መንፈስ ቅዱስ እናመሰግናለን። ኦኬ ክፍል 2 ማስተር ተስፋዬ እንዳትረሱ፣ ቅድም ነግራችኋለሁ። መቅሰፍት ሁሉ የመጣው ሕግ መቅሰፍትን ጨመረ ይላል እኮ መጽሐፍ ቅዱስ። ይቅርታ አድርጉልኝ። ሕግ ምን ጨመረ? መቅሰፍትን ጨመረ ይላል። ኃጢአትን ጨመረ። አትችሉም ማድረግ ነበር ማድረግ አትችልም። ሕግ አታረግ ወጣ። ከዛ ተፋጠነ። ወደዛ ከተመለስክ አልኩ ሰይጣን እኮ አዳምን ወደ ሕግ ውስጥ ከተተው። አንድ ሕግ ነበር በገነት በበላ ጊዜ ትሞታለህ አለው እግዚአብሔር። ይሄ ሁሉም ብላ ብሎታል። ግን ያችን ሲበላ ሞት ገባ። ሞት ሁሉ ነግራቸዋለሁ፣ የውድቀት እርግማን ነው። ሞት ሁሉ ይሞታል። ከዛ ምን አለው አዳምን? አፈር ነህና ወደ አፈር ትመለሳለህ። ትሞታል። እያየን አይደለ? ዛሬ አይተህ ነው። ልክ ዛሬ ታይቶ ነገ ልክ እንደሚጣፋ እንፋሎት ነው ይሰው። ዛሬ ታዋለ ነገ የለም ነገር ቆን እዚያውን የኢራን መንግስት አየነው ሁለች በዚች ቀኝ እጁ ግሲል ከዛ በንጋታው የለም በቃ የለም አለ። በቃ እንደዚህ የምትጠፋው እንደዚህ ነው። ትሞታለህ። በቃ ዛሬ ትታያለህ፣ ነገ ትጠፋለህ። ልክ እንደዛ ነው። ሰው ዛሬ ታይቶ ነገ እንደሚጠፋ እንፋሎት ነው። ልክ እንደ ጥላ ነው። በቃ ግን እንዳትረሳ ሞትን ራሱ ኢየሱስ አሸንፎ መጣ። በሞት ላይ ሞት አሸነፈ። ባለው ስለ ሞት ተምረናል። እሱ ወደዛ ልመለስ። ዛሬ ክፍል 2 ላሳያችሁ። ክፍል 2 ቀደም ነግሬያችኋለሁ። ገላትያ 3:13 ላይ ነገረን። ጌታ የዋጀን ለምንድን ነው? የመንፈስን ተስፋ በእምነት እንድንቀበል። አሁን በእምነት ጌታ ዋጅቶኛል። በእምነት መንፈስን ተስፋ ሪሲቭ አረጋል። አብሊቭ አረሲቭ ሁሉ ነገር በመቀበል ጸሎት ራሱ መቀበል ሁሉ ብዙ ጊዜ የምትደጋግሙት ለምንድን ነው? ስላልተቀበልክ ነው። አልኳ ሴት ልጅ አሁን ለምሳሌ ካረገዘች በኋላ እንደገና ላርግዝ፣ እንደገና አብረ ሴክስ ላርግዝ ትላለች፣ ተቀበላለች እንጂ ወሬ ተቀበላለች፣ አርግዛለች። ምንም እንደገና ግን ካልተቀበለች ታደርጋለች፣ ደጋግማለች። ግን ከተቀበለች አሁንም ልክ ጸሎት ስለማትቀበለው ምትደር። ለዚህ ነው ጌታ አትደጋግመዋል። ስንት ይደጋግማል? አትደጋግመዋል። የጸለይ ለምን እንዳገኛችሁ እመነዋል፣ እንደሆነላችሁ እመነዋል። አያማከለ ግን አሁን ላሳይ የመንፈስን ተስፋ ልንቀበል ነው አለ። አንድ ቦታ ላሳያችሁ። ኦኬ ባለፈው ነግሬያችኋለሁ። እንትን ሮሜ ምዕራፍ 5:17 ላይ በአንዱ በደል ሞት በአንዱ በኩል እንደነገ ይልቁንም የጸጋን ብዛት የጽድቅ ስጦታ ብዛት የሚቀበሉ ሁሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አሁን የጸጋን ብዛት የጽድቅ ስጦታን ብዛት የሚቀበሉ አሁን በአንዱ በኢየሱስ ክርስቶስ በኩል በሕይወት ሞት ነግሷል። እንዳልኩት ጌታ ሞት እንዳሸነፈ ነግሬያለሁ። አሁን ኢየሱስ የሆነውን ነው የምንሆነው። እሱ እንዳለ በዚህ ዓለም እንደዛ ነን አለ። እሱ አንደኛ ዮሐንስ 4 ላይ ቁጥር 18 ላይ እንደውም ድፍረት ይሁንልን በፍርድ ቀን እኮ ነው ድፍረት ይሁንልን ዘንድ እሱ እንዳለ እንዲሁ በዚህ ዓለም እንደዛው ነን። ልክ ኢየሱስ የሆነው ነው የምትሆነው። ኢየሱስ አሁን ለኛ ፉት ፕሪንታችን እሱ ነው። መንገዳችሁ እሱ ነው፣ ሌላ መንገድ የለም። ሀብታም ልትሆን ፕሮስፐር ልትሆን መንገድ እሱ ካላረከው ትስታለህ ማለት ነው። መንገድ አይደለም እሱ። እንደገና እውነት እሱ ነው፣ ህይወት እሱ ነው። ከኔ በቀር ወደ አብ መሄድ የለም፣ ሌላ ሰው የለም። አሁን ኢየሱስ ነው። አሁን በጣም ላሳያችሁ ላሳያችሁ። አሁን ይሄ እንዳሰተ እምነት የተሰጠን የምንቀበልበት ነው።
ሪሲቭ የምታደርገው የመንፈስን ተስፋ በእምነት እንድንቀበል ሪሲቭ እንድታደርግ ነው የምትቀበል። እምነት የተሰጣችሁ እንዳትረሳ። ሮሜ ምዕራፍ 13 ላይ እኮ ለእያንዳንዱ እንደተሰጠን የእምነት መጠን ይላል። እንደ ባላምሮ እንድናስብ እንጂ ማሰብ ከሚገባን አልፈን በትዕቢት እንዳናስብ የኔ እምነት ይበልጣል እያልን እንዳንኮራ ነው። አሁን እምነት ራሱ ተሰጥቶ ነው። ወደ ጌታ ስትመጡ ይሰጣችኋል። ይህን እምነት የምታገኙት ኢየሱስ ጋር ስትመጡ ነው። ወደ ጌታ ስትመጣ ይሰጣል እምነት። ትዝ አለም ወደ እሱ የመጡ ሁሉ ይፈወሱ ነበር ይላል እግዚአብሔር። ልብሱን የነኩ ይፈወሱ ነበር። እምነት አግኝተው ነው። አሁን እስራኤሎች ምን ስራ ቀይ ባህር ሊሻገሩ ከየት አመጡ እምነት? ግብፃኖች ሲሞክሩ ተዋጡ ይላል። እምነት የመጣው ለማን ነው? ለእስራኤሎች ነው፣ ለግብፃኖች አይደለም። በቃ በእምነት ቀይ ባህርን ተሻገሩ ይላል። ግብፃን ሲሞክሩ ተዋጡ ይላል። እንዳትረሳ እምነትና ሙከራ ይለያያል። መሞከራ ነው። አሁን እንትን ላሳይ ማቴዎስ ምዕራፍ 21 ላይ ጸሎት ራሱ ቁጥር 22 ላይ አንብብላችሁ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አለ። አምናችሁ በጸሎት የምትለምኑትን ሁሉ ሪሲቭ ታደርጋለህ። አሁን ይሄ እምነት የምትቀበልበት ሪሲቭ የምታደርግበት ነው። አሁን የመንፈስን ተስፋ ክርስቶስ የዋጀኝ እንዳትረሳ አሳያለሁ። ከበሽታ ከድህነት ከኃጢአት ጌታ መጥቶ ዋጀኝ እንዳትረሳ። ይሄ ሁሉ ህግ ማን ያመጣው ነው? ህግ ያመጣው ነው። አሁን ጌታ መጥቶ ዋጅቶኛል። አያም ሪዲምድ ኦልሬዲ ክራይስት ሪዲምድ አድርጎኛል፣ ዋጀኛው። ለዚህ ነው ወደ ኢየሱስ መምጣት የሚያስፈልገን። አሁን ኢየሱስ መጣና እሱ ራሱ እርግማን ሆነ በመስቀል ላይ። እንዳትረሳ ክርስቶስ ኃጢአት የሆነው ኃጢአት ሰርቶ አይደለም፣ በመስቀል ላይ ነው። በሽተኛ የሆነው ጸሎቱ ራሱ ያልተሰማው ትዝ ይላችኋል። የአባቶ ቤት አልተሰማም። በፊት ምድር ላይ ግን እያለ ይሰማ ነበር። አባቶ ሲል 5 እንጀራ ይባረካል፣ አላዛር ይናገር። ግን መስቀል ላይ ሲሆን አባቱ አልሰማውም። ለምንድን ነው ያልሰማው? የኔና የናንተን ኃጢአት፣ የኔና የናንተን በሽታ፣ የኔና የናንተ እርግማን ጠቅላላ በአዳም የመጣውን ኮተት ክርስቶስ ስለተሸከመ ነው። እዛ ላይ ነው ኃጢአተኛው ነው። ድሃ የሚሆነው መስቀል ላይ ነው እንጂ ክርስቶስ ድሃ ነበር። ትዝ አላችሁ? ምን ሲያበላችሁ አልነበር አይደል? ድሃ የሆነው መስቀል ላይ ነው። አሁን እኔና እናንተ ታሪክ የጀመረው ከመስቀል በኋላ ነው። ክርስትና የጀመረው አሁን ክርስቶስ መስቀል ላይ ሲጮህ አባቱ አልሰማውም። አባቶ ሲል አልሰማውም። መጀመሪያ ጸለየ። አባቶ ቢቻልህ ጽዋ ከኔ ትለፍ አለ። ቀየረና ደግሞ ያንተ ፍቃዱ እንጂ የኔ ፍቃድ ይሁን አለ። የእግዚአብሔር ፍቃድ ክርስቶስ መክፈል አለበት። ዓለም እኮ መጣው እኮ ለዓለም እኮ ነው የመጣው፣ ግን ሰው አላወቀም። በዓለም ያለው በዘር እየተባላ በቋንቋ እየተባላ በሃይማኖት ውስጥ ነው፣ በተለያየ ነገሮች አልገባህም። ክርስቶስ የከፈለው አይናችሁ ውሮ ነው። አይን ከተያዘ አታይም። ክርስቶስ ግን ዋጀኝ፣ መጣና ተዋጅቻለሁ። እኔ አሁን አፌን ከፍቼ እናገራለሁ። በሽታ ትንሽም ሆነ ትልቅ እርግማን ነው። ድህነት እርግማን ነው። ድሃ እንድትሆኑ የእግዚአብሔር ፍቃድ አይደለም፣ እርግማን ነው። ኃጢአት ራሱ እርግማን ነው። ክርስቶስ አሳያቸዋለሁ ከእግዚአብሔር ቃል። አሁን ይሄ እምነት የተሰጠኝ ሪሲቭ ላደርግበት ነው። አብሊቭ እቀበላለሁ። ዶክተር እንዲህ አለኝ፣ አብሊቭ አርሲቭ። ዶክተር መድኃኒት የለውም ማለት ተሳስታል ዶክተር ታንኪዩ አንተ ስለ አይተን ግን ቃሉ ብላ አልቀበለ። ይሄን ቃል እቀበል። ልብ እኮ አለ ምሳሌ 4:4 ላይ ልብ ቃሉን ይቀበላል አልኳችሁ። ልባችሁ ብዙ ነገር ይቀበላል። ዘር ተቀብሎ አይደለ የተባላ ያለው ልብ የተቀበለው። ከዛ ልብ ሰው ጌታ ምን አለ? ሰው በልቡ ያለውን አፉ ይናገራል። በልቡ ሞልቶ የተረፈውን አፉ ይናገራል። ዘር ውስጥ ከሞላ የምትናገረው እሱ ነው። እርግማን ከሞላ ውስጥ የምትናገረው እርግማን ነው። ስትራገመክ ስትጣላ ከአየሩ ጋር ምናምን ትይ ይላል። አሜሪካኖች አንዳንዶች ሆነም የወዘር ምናምን ሲጣላ ሲራገም ምናምን ስድብ ምናምን በቃ እንዲህ እናትን እንዲህ ድሮ እንደመጣን እንግሊዘኛው ትንሽ ከበድ ብሎ ነበር። አብሶ ከጥቁሮች ጋር አክሰንቱ ውጅ ግን ዝለ ምናምን በቃ ነጉር በቃ አንድማ ልጣላለሁ በቃ እና ለበቃ ደረቴ የመጣው ቀን ሲሳደብ መርግጥ ብዙ እንግሊዘኛው እንትን ስለማይለን ስድቡም አይገባንም ነበር። ገባችሁ? ግን ምንድነው በቃ እርግማን ምናምን እንደዛ ብሎ ልብ ውስጥ የሞላው አፍ ይናገራል አለ ጌታ። በልብ የሞላው አፍ ይናገራል። ግን ላሳያችሁ አሁን እምነታችሁ የምትቀበሉበት ነው። ይሄን እንዳት እምነት የተሰጠ ልትቀበል ነው። አሁን እንዳትረሳ ይሄን ተስፋ በእምነት እንቀበላለን። በእምነት በቃ በእምነት
ተስፋ የእምነት ተስፋ በእምነት ገባ አንድ ላሳያችሁ ከእግዚአብሔር ቃል ኦኬ አሁን ወደ ትምህርቱ ወደም ልግባ ላሳያችሁ አሁን ምንድነው እርግማን ጌታ ቀደም ነገር ይሻቸው አጣት ራሱ እርግማን ነው በሽታ እርግማን ነው ድህነት እርግማን ነው ምንም አይነት እዚህ ማርገረነ ያለ የተቀበለን አስማ ደህና ነች ይላታል እናቴን ድሮ ደህና ነች ትላለች በቃ ተቀበላለች ተቀበለው ቆነ እንዴት ናት ያቺ ቁርጥማት ደህና ነች ተቀበላችሁት በቃ ተቀበላችሁት ከናንተ ጋር ነው ያለው ግን እርግማን እንደሆነ አላወቃችሁም በቃ እንደ ማዘር አስማ እንዴት ናት ያቺ ስኳር አስ ደህና ነች ተቀበለ ነው በቃ አንተ ጋር ሆነ ተጣብቃለች ማለት ነው አያ እሷ ሁሉ ምን የምታረግ ልታጠፋ ነው ወጣችሁ ልትገል ማለት ምን ልታሳጥር ማለት ነው ስንት የሚቀበሉት በቃ አባቴ አላኩ ዶክተር ጋር ስትሄድ ይጠይቃል አባቴ አለው አባቴ በዚህ በሽታ ሞቷል ይላል የሚተላለፍ ነው ለክ የእግዚአብሔር ቃል እኮ ትዛለም እግዚአብሔር ህጉ ላይ እኮ ይሄ ሁሉ በቃ በደል በልጆች ላይ ተላልፋል እስከ 4 ጀነሬሽን ተላልፋል ግን ወደ ክርስቶስ ከመጣ ይሰበራል ማለት ነው ምንም ማለት ጀነሬሽን ምንም ማለት አባቴ እኔ አንዴ እንደም ድሮ አንድ ጊዜ አፈነኝና በቃ አለቀ እናት አለባት አንተም ይዛራለኝ ኖ ተሳሳት እኔ ተወልቻለሁ አይ ሰይጣን መጥቶ እንትን ያለ እንድቀበለው ነው አይ እንደዛ ብሎ ነገር የለም ምንም ማለት እርግማን ያባት የለ ያገር የለ ወደ መድረስ የለበት ወደ ተወልቻለሁ ክርስቶስ ዋጀኝ እርግማን ዋቸውኛል ክርስቶስ ዋጀኝ እንዳትረሳ ላሳያችሁ እርግማን በሽታ ራሱ ላሳያችሁ የመጀመሪያ ምን ተመረዘ ኦኬ የበረከት ተግባር ነው የበረከት ተቃራኒ ምንድነው እርግማን ብያቸዋለሁ ኢሳይያስ ምዕራፍ 53 ቁጥር 10 ላሳያችሁ በሽታ ራሱ እርግማን ነው እርግማን ምንም አልኩ እሱ ዘዳግም 28 አንብቡ ብያቸዋለሁ እናንተ አንብቡ በቋቁቻ ቁስል ማፈወስ ቁስል እንቅጥኝ በቃ የሌለ ራስ ምታት ምናምን ማርግረኔ ይላል በቃ ሰማቸው ማርግረኔ ምናምን ልክ እንደ በረከት ነው የሚናገሩት በኢየሱስ ስም ተፋጪ ግደለሽም አባር እሱን እንደዛ እርግማን የለም አሁን ይሄ በሽታ ላሳይ አብሶንት ላይ ኢሳይያስ ምዕራፍ 53 ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል 53 ቁጥር ስለመተላለፋችን ደቀቀ ስለ በደላችን ደቀቀ የደህንነታችን ተግሳጽ በእርሱ ቁስል ተፈወሳችሁ ነው የሚለው አሁን ይሄኛው ጌታ መጥቶ እንደከፈለ ካላወቅ ትቀበላለህ በሽታ ሲመጣ ሊገል ነው ግን ይሄን ፓስተር ምን ይያልክ ነው እንዳትረሳ ምድር ተረግማለች እንዳትረሳ አሁን ያለ ነው ምድር ተረግማለች ተረግማልናል አሁን ይሄ ሁሉ አለ እዚያ ዓለም ላይ እስካለ ድረስ ግን አንተ ግን ይሄንን ክሌም ካላደረክ እኔ ተዋጅቻለሁ ክርስቶስ ዋጅቶኛል በኢየሱስ ክርስቶስም ዘሮ እስከ ድረስ ጸንታችሁ ተቃውሙታል ነው እግዚአብሔር ቃል ከተቀበልከው በቃ አንተ ጋር ነው አሁን ክርስቶስ አብሶ እዛ አንደኛ ጴጥሮስ ምዕራፍ 2:4 ላይ ለኃጢአት ሞተ ለጽድቅ ነው እሱ ራሱ በእንጨት ላይ በስጋው ኃጢአታችንን ተሸከመ በመገረፉ ቁስል ተፈወሳችሁ ነው የሚለው ገና ትፈወሳላችሁ ተፈውሻለሁ ቀደም ነገርኩ የመንፈስን ተስፋ በእምነት መቀበል ፈውስ ራሱ አንዱ የመንፈስ ተስፋ ነው በረከት የመንፈስ ተስፋ ነው ረጅም ዕድሜ የመንፈስ ተስፋ ነው በእምነት የምትቀበል አብሊቫርስ ማሂሊ አለት በተለቅ ዞርበል ተነሳ ተወደንት ክርስቶስ ዋጅቶኛል የዛሬ 2000 ዓመት በመስቀል ላይ ወልኩ በእንጨት ላይ ቆልኩ የሚሰቀል እኮ ነው የተረገመ ነው ተብሎ እንደ ክርስቶስ ስለንርግማን ከርግማን ዋጅኝ አሜን ታንኪ መንፈስ ቅዱስ እናመሰግናለን ታንኪ መንፈስ ቅዱስ እናመሰግናለን አየ ብዙ ሰዎች ይቀበሉታል ከተቀበልኩ መሰለ ምን መስላል ከተቀበልከው ማለት ነው አሁንም ደግሞዋለሁ ትንሽም ሆነ ትልቅ በሽታ እርግማን መቀበል የለብህ ክርስቶስ መጥቶ ከዚህ እርግማን ዋጀኝ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል ክርስቶስ ታሟል እንዳትረሳ ክርስቶስ የሆነው መስቀል ላይ ነው አልኩ በሽተኛው ነው መስቀል ላይ ነው ደሃያው ነው መስቀል ላይ ነው
ኃጢአት የሆነው ለዚህ ነው እግዚአብሔር ሲጮህ ያልሰማው። ሲጮህ ለምን? እግዚአብሔር ኃጢአትን ይጠላል፣ ግን ኃጢአተኞችን ይወዳል እግዚአብሔር። ለምን? ክርስቶስን ኃጢአት አድርጎታል ማለት ትዝ አላችሁ? ባለፈው ነገራቸዋለሁ፣ አሳያቸዋለሁ ከእግዚአብሔር ቃል እሱ ራሱ እርግማን እንደሆነ። አሁን ይሄ በሽታ እርግማን ነው። በቃ አፍሽን ከፍተሽ መናገር የፈለገ ወዶ ተነቅሎ ይሄዳል። ስጋና ደሙ መውሰድ ኤቭሪዴይ ስጋና ደም መውሰድ ቁጭ ብለን አሁን አላፍ አትግዛል ስጋ ጌታ ውሰዱ ያለው እኮ ቤተክርስቲያን ፓስተሩ መሰላችሁ ያላችሁ ያለ ጌታ እኮ ነው ያለ። ስጋና ድንካችሁ ብሎ አለ። ስጋዬን የበላ ደሜን የጠጣ አለ። ግን ካልበላ ግን በራሳችሁ ህይወት የላችሁም ማለት በእኔ ይኖራል። ኤቭሪዴይ መውሰድ በቸርች ጌታ ይመስገን። አሁን እዚህ አሜሪካን በየሳምንቱ ነው የሚወስዱት። ለምሳሌ እዛ ላይ ታምራላ ትዝ አይልም? እስራኤሎችን ሲያወጣቸው በብር በወር በመሃላቸው ደዌ አልነበረም ይላል። ስጋውን ብሎ አላቸው፣ ደሙን እንዳጠጡ አለ። ደሙን በጉም ነው ቀባው አለ። ኤቭሪዴይ ቁጭ ብለሽ ስጋ መውሰድ፣ ኮሚኒየን መውሰድ በቃ ስጋና ዲሲስ ያርክያይ ስጋው ላይ ተከፈለው ይያምር፣ ደሙ ላይ ተከፈለው ይያምር። ከዛ ከልብ ልንገራችሁ ዲቫይን ሄልዝ ያለ ራስ ምታት ትኖራላችሁ። ያለ ራስ ምታት ትኖራላችሁ። ዲቫይን ሄልዝ ለምን መሰለ? እዛ ላይ ተከፍሏላ፣ ጌታ ከፈለ። ሁለተኛ ድህነት ራሱ እርግማን ነው። ድሃ ምድራችን የበዛቸው ምድራችን እንኳን ችግሩ አልኩ ህግ ስላለ እኮ ነው። ምድራችን ህግ አመጡና እነሱ አያረጉም። እነሱ ላድርጉ አለ። እነሱ አያረጉትም እኮ እነሱን ግን አድርጉ ይላሉ። ተፋቀር፣ ተዋደድ፣ ይቅር በል፣ ተዋደድ እንደዛ ብሎ ነገር የለም። አንተ ዲማንድ አድርገኝ አይደለም። እኔ ምን ያህል እግዚአብሔር እንደወደደኝ ሳውቅ ነው ፍቅር መመላለሰው። ጸጋ እንደዛ አይደለም። ለዚህ ነው ጸጋ ሰባኪ መሆን አለብን። አሁን ይሄ ድህነት በጣም ላሳያችሁ ከእግዚአብሔር ቃል እንትን ላይ ላሳያችሁ። አይ ቲንክ አንድ ሁለተኛ ቆሮንቶስ 8:9 ላይ እንደዚህ አለ። የኢየሱስ ክርስቶስን ቸር ስጦታ አውቃቸዋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እሱ ስለ እናንተ ድሃ ሆነ። ወራ ባባዲጋሳታ የእሱን ቸርነት አውቃቸዋልና ሀብታም ሲሆን ስለኛ ምን ሆነ? ድሃ ሆነ። አሁን በሱ ድህነት እኔ ሀብታም ሆንኩ። አሁን እኔ አያምርች ፓስተርዬ ምን ነካ? እኔ እኮ ጂፕላስ የለኝም እንዴት ሀብታም? ስማ ጂፕላስ ኖሮት ድሃ ነው። ይሄ ካልገባው ማለት ነው። ድሃ ስንት ድሃ አለ ኖሮት ድሃ አለ። አእምሮ ድሃ ነው። እንዳትረሳ ጤና እንዲኖር ትዝ አይልም? 2/3 ወደስ ላይ ጤና እንዲኖር አለ እኮ እንዲከናወንልህ እጸልያለሁ አለ። አሁን አንተ ሀብታምን ባለ በቤት በምናምን እንዳትገምት፣ በሚታየው ነገር አይደለም። አሁን እኔ ክርስቶስ ሆነው እኔ አምርች ፓስተር ተስፋዬ ሪች ነው፣ ሀብታም እንዳትረሳ። ፕሮስፐሪቲ የሚጀምረው አእምሮች ላይ ነው። እዚህ ላይ ነው የሚጀምረው። ነፍስ እኮ እንዲከናወንልህ አለ። ጤና እንዲኖር ጸልያለሁ አለ። ሰዎች ብር ኖራቸው አእምሯቸው ድሃ ከሆነ ድሃ ናቸው። ድሃ አንድ ጊዜ በጣም አስታውሳለሁ ኢትዮጵያ ውስጥ እና ስለ አንዱ ነው የሚነግረኝ። ይሄ ሰውዬ እኮ አለ ሀብታም ነው አለ፣ ግን የሚበላው ቤቱ ሽሮ ነው አለ፣ ግን እንደገና ደግሞ ፓራላይዝ ሆነ አለ። አየህ አሁን ችግር አለ ማለት ነው። አንተ ብር ኖሮ ጤና ከሌለ ችግር አለ፣ መርገም አለ ማለት ነው። አየህ ትክክል አይደለም። ጤና እንዲኖረን የእግዚአብሔር ቃል በነፍስ እንዲከናወንልን። አሁን ኢየሱስዬ ለእኔ ድሃ ለምን ሆነ? እኔ አምርች በቃ አምርች። አይ ዶንት ኬር ዋት ማ ባንክ ሳይ አይ ዶንት ኬር ባንክ ያለ እዛ ላይ እኔን ማንሳት አለብኝ። በሚታየው ላይ መሄድ አለ። እምነት እኮ የሚታየው የማይታየው ነው። የእምነት ተስፋ ስለምናደርገው ነገር የማይታየው ነገር ያስረዳሃል። እምነት የምትረዳበት ነው። ምን እንደተፈወስ ትረዳለህ፣ እንደተባረክ ትረዳለህ። እምነት መረጃ ይሰጣል። አሁን እያየ አይደል አሜሪካን እስራኤሎች ሲያየ ምናምን እንዴት ገብቶ ምናምን ከከከ ሲያደርጉ ምናምን ትዝ አይልም? እንደ በቤልጅየም የእስራኤሉ እዛ በኢራን ቲቪ ላይ ብቅ እንዳለ ሲስተሙ ቀይረውት ቴክኖሎጂ ሄዷል። እምነት ልክ ትረዳለህ። በቃ እምነት መፈወስን ያነግርሃል፣ እንደተባረክ ይነግርሃል።
ልክ እምነት ተስፋ ስለ የማታዩትን ነገር የሚያስረዳ እምነት ነው። የማላውን ያስረዳኛል፣ እምነት ያስረዳኛል። እኔ የሚያስረዳኝ ያንተ እምነት ለራስህ ይሁን ነው ያለው። እያንዳንዳችን እምነት አለን ወደ ጌታ ስመጣ፣ ግን ያው ካስቀመጣችኋት ነው ስራ ማሰሩባት። ስለዚህ እምነት ያለ ስራ ሞት ነው ይላል። አያሁን ክርስቶስ ድሃ የሆነው ምንድን ነው? ሀብታም ነኝ። ክርስቶስ ድሃ ሆነ። አምሪች ድህነት እርግማን ኔቨር እንዳትቀበይ አለኝ ይበዛኝ። ጳውሎስ እስር ቤት እዛ አለ። እስራኤሎች ምን መስላ ሲያወጣቸው በብር በወርቅ አይደል ያወጣቸው? በመሃላቸው ደዌ አልነበረም ይላል እግዚአብሔር ቃል። ግን ሚሽኑን ስላላወቁ ወርቁን ወደ ሌላ ነገር ተቀየረ። አልኩ እግዚአብሔር ሲሰጥ ሚሽኑን ካላወቅ ለጣዖት ውስጥ ጣዖት ይሆንብሃል። እግዚአብሔር ሲሰጥ ልትባረክ ነው። እግዚአብሔር ሲሰጥ ልትባረክ ነው። ሚሽን የሚሰጥ እግዚአብሔር እንዴት ነው? ዲስትሪቢዩተሮች ነን፣ ማንነን የምናስተላልፍ ነን እኛ። የተባረከ ሰው ለበረከቱን ብሎታል እኮ አብርሃም፣ ለበረከቱን አለው። አየህ፣ የተባረከ ሰው ይባርካል። የተባረከ ሰው ይሰጣል። ቢሰጥ ጻድቅ ይሰጣል አይሰስትም ይላል። ምክንያቱም የተባርካል። ሌላ ይሄ ኃጢአት በጣም ተመልከቱ፣ በጣም ላሳያችሁ። ኃጢአት ራሱ ህግን ያመጣብን። ይሄው ራሱ እርግማን ነው። 2 ቆሮንቶስ 5:1 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እኔ አሁን የእግዚአብሔር ጽድቅ ልሆን፣ እግዚአብሔር እኮ ነው ክርስቶስ ምን አደረገው? ኃጢአት አደረገው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ክርስቶስ ስለኔ ኃጢአት አደረገው። እኔ አሁን አምራቸስ አየህ፣ አሁን ይሄ ኃጢአት እርግማን ነው። ቀደም ነገርኩ እኮ አዳም፣ ይሄ ኃጢአት እኮ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ይላል። በአንዱ መታዘዝ ጽድቅ ይላል ሮሜ ምዕራፍ 5:19 ላይ። አሁን በአዳም ሁላችሁም ኃጢአተኛ ሆናችሁ ኃጢአት ሰርታችሁ አይደለም፣ በአዳም ነው። ሁላችንም ኃጢአተኞች ነን አልኩ። አንድ ህፃን ልጅ ኃጢአተኛ ነው። ኃጢአት ሰርቷል። በማን ነው? በአዳም የሚተላለፍ ነው። በደም ውስጥ የሚተላለፍ ነው ኃጢአት። ይሄ ነው። ለዚህ ነው ክርስቶስ ከስጋና ከደም ያልተወለደ ማለት በመንፈስ ሰው ግራ የተጋባው። ለዛ ነው እስካሁን ክርስቶስ በወንድ ግንኙነት አይደለም የተወለደው፣ በመንፈስ ነው የተጸነሰው። ምክንያቱም እኔና እናንተ ኃጢአት አለ በደም ተላልፎ እኮ። ለምሳሌ አብርሃም ትዝ አላችሁ? ይስሐቅን ሊያቀርብ ሲል እግዚአብሔር ከለከለው። ለምን? በይስሐቅ ውስጥ ኃጢአት አለ፣ ፎልት አለ። ግን ነውር የሌለው በግ የሚለው እግዚአብሔር ቃል ክርስቶስን ነው። ይሄ ክርስቶስ። ለዚህ ነው በግ የሚቀርበው ብዙ ጊዜ። በግ ትዛል፣ በግ ይሄ በግ ሲባል ትዛለች። በግ ንጹህ ነው በግ ምናምን። አሁን ኢየሱስ መጣና ምን አደረገን? ከዚህ እርግማን ዋጀን። እንዳንድ እንትን ላሳይ። ሌላ እንትን ላይ ቅድም ነገር ያለው ስራ ራሱ ባለፈው ነገር ማለት ስራ ራሱ የውድቀት እርግማን ነው መስራት። ለዚህ ነው ሊሰራ ማው ዳይብላን አለ እግዚአብሔር ቃል። ምክንያቱም ስራ ማን ይወዳል? ስራ እኮ አይታችኋል። በጣም እኮ የሚደብር ጠዋት ራሱ ፀሐይ እንቅልፍ ጣፍጣ ምናምን በቃ ተነስተ ምናምን በቃ ከጣፈጠችበት ስራ ስትሄድ ራሱ እንዴት ነው ደስ ያላት ሄድም እንዴት ነው ምናምን ሳምቲንግ ችግር አለው። ግን የእግዚአብሔር ቃል ግን ባለፈው ነገር ያለው እሱ ወደዛ አይደለም። ከግርግማን ነው የውድቀት እርግማን ነው። ለዚህ ነው በወዝ ጥረግረ ብላ ነው የምድርን ቡቃያ ትበላለህ አለው። ወደዚህ ወደ መጣበት እስክትመለስ ድረስ በወዝ ትበላለህ አለው። ስራ እንዳትዛ ስራ የውድቀት እርግማን ነው። ግን ተዋጅቻለሁ ብለህ መስራት አለብህ አልኩህ እኮ እዛ 2 ተሰሎንቄ 3:10 ላይ ሊሰራማው ዳይብላ አለ። አሁን በጣም አንዳንድ ጊዜ ግርም የሚለኝ በዛ በኢትዮጵያ ያሉ ስራ አይሰሩ በቃ ወይ ጌታ ላላቸው በቃ ዝም ብሎ ስራ ማይሰራ ፓስተር ምናምን በቃ ጌታ ካለ ቁጭ በል። ጌታ ትስራ ካለ እሱ ሶርስ ይሆናል። እሱ ምን አሰብ ጳውሎስ ድንኳን ይሰፋል ነበር ሲያገለግል። እኔ በጣም አይቻለሁ። እኔ ሳገለግል ድሮ እየሰራው ነበር ማገለግል። አንድ እንደው ከልብ ነገራችሁ ከቤተ ክርስቲያን አይከፈለኝም ነበር። ራሴ ይሰራ ነበር።
ለምንድነው ስራ መስራት አለብህ? እግዚአብሔር ካላለ በስተቀር አልኩ። ዛሬ ስንት እዛ ኢትዮጵያ ያለ ፓስተር በቃ ፓስተር ይላል፣ ስራ የለም። ዝም ብሎ በቤት እየሄደ ዝም ብሎ መለቃቀም ምናምን። ለምንድነው ስራ ሰራ ነው አልተባለም። ዝም ብሎ በቃ ሲከራተት ይወዳሉ። እግዚአብሔር ካለ ቁጭ ስላለ ሶርስ እሱ ነው። ፉል ታይም ሚኒስትሪ ይባላል። ገባባል። እግዚአብሔር ካላለ ግን በተመጋሚ ያነብብ አቲንክ እንትን ለሰው 2 ተሰሎንቄ 3:10 ሊሰራ ማድ አይብላ አለ። አሁን አንድ ቦታ ላሳያችሁ እንትን ላይ ትልቅ ደግሞ ሌላ መሰረት እንትን ላይ አቲንክ እዛ እንትን ላይ ዘፍጥረት 3:16 ላይ እንደዚህ አለ። ኦኬ ኖ ይሄ እንግዲህ እሱን ባለፈው ነግራቸዋለሁ። የእንትን የውድቀት እርግማን ነግራቸዋለሁ። የውድቀት እርግማን በጸነሽ ጊዜ ጭንቅሽን አበዛለሁ። በጣም ጭንቀት አለ እንጂ እንዴ ስንት የሚጨነቃል የሚሞት አልኩ። ራሄል አብሶ እዛ ዘፍጥረት 35 ላይ አትንክ 14 ላይ ልክ ስትወልድ ቤኔን የዮሴፍ እናት ማለት ነው ልክ ሞተች። በርግጥ እሷ እሞታለሁ ትል ነበር። ያዕቆብ የምታሸገረው ነበር። ልጅ ካልሰጠኝ እሞታለሁ፣ የአፏን ፍሬ ነው የበላቸው። እሞታለሁ ትለው ነበር። እሞታለሁ በቃ ምናምን ምን ሊያርጋ። ያዕቆብ በጣም ነው የሚወዳት። ከእሷ ነው እንደውም ብዙ ጊዜ መኝታ ምናምን እንቅልፍ ምናምን አልጋ ላይ ምናምን ሌላ ነገር አታናግሩኝ፣ ሳይንቲስቱን አታናግሩኝ፣ እሱ ሳይንቲስት እንዳልናገር። ግን እግዚአብሔር ግን ምክንያት ነበረው እሷን ያደረገው ማለት ነው። አሁን ኦኬ ለዚህ ነው እግዚአብሔር እንዳትረሳ። ሌላ ባለፈው ነገር ያለው ራሱ አጭር እድሜ መሞት ዳትኖት ለዊል ኦፍ ጋድ የእግዚአብሔር ፍቃድ አይደለም። ጌታ ወሰደው አልተባበረም። እኔ አልተባበረም። ጌታ ወሰደው የሚለው 3 ሰው ነው። ሄኖክን፣ ኤልያስን፣ ራሱ ክርስቶስ 3 ሰው ነው። ግን ጌታ ወደ ጌታ ሄደ፣ ደስ ይላል። ጌታ ወሰደው አይባልም። ግን ያ ሰውዬ ለምንድን ነው በአጭር እድሜ የሞተው? ጌታ እግዚአብሔር ረጅም እድሜ አጠግባለሁ አለ። ይጻራል ማለት ነው ቃሉን እግዚአብሔር በረጅም እድሜ ላምበል እንትን ላይ ለሳየን እንትን ላይ አቲንግ እንትን ላይ ላምበል መዝሙር 118 ላይ ቁጥር አቲንግ 17 ላይ እንደዚህ አለ። ላምበል እንደዚህ አለ። ኦኬ አልሞትም በሕይወት እኖራለሁ የእግዚአብሔርን ስራ እሰራለሁ። ሞት ሳይሰማው ቀርቶ ዳዊት አልሞትም በሕይወት እኖራለሁ የእግዚአብሔርን ስራ እሰራለሁ። ለምን ይመጣል እኮ አንተ ሰይጣን ይዋጋል ሊገል ማለት ነው። ከዛለ ሰይጣን ሁሌ እንዴት ነው እናትረሳልና እናንተ በዚህ ምድር ላይ አምባሳደር ክርስቶስን ወክላል ማለት ነው። ለዚህ ነው ጳውሎስ ሩጫን ጨረስኩ አለ። ሩጫን ጨርሻለሁ ይላል። አንዳንድ ሰው ሲጽፋ ያለው እዛ መቃብር ቦታ ላይ የትኛውን ሩጫ እንደሮጠ አላውቅም። ሩጫ በዘር ሲባላ ሙስና ውስጥ ሆኖ ሩጫ ጨረስኩ አታናግሩኝ ዛሬ እንትን ላይ ላሳያችሁ። እንትን ላይ አይ ቲንክ እንትን ላይ ኦኬ አሁን እንዳትረሳ። አሁን ይሄ በረከት የመንፈስን ተስፋ በረከት የኛ ነው። ወደ አምብለስ ክርስቶስ እንዳትረሳ። ክርስቶስ እርግማን የሆነው አንደኛ የመንፈስን ተስፋ በእምነት እንድቀበል፣ ሁለተኛ የአብርሃም በረከት በክርስቶስ ለኔ እንዲደርስ። እኔ አሁን ከሕግ የተዋጀሁት ከእርግማን የዋጀኝ ጌታ እንዳትረሳ። እርግማን አለ አልኩ እኮ። ሰይጣን ብዙ ነገር ነው የሚያዘጋጀው አልኩ እኮ። በላግ ምን ይመስላል? በላ የሌለውን አድርጎ እንድንረግመው ማለት ነው። የሌለውን ሀብታም ትርገምልኝ ያለ እስራኤል ግን አልቻለ። ለመሰላችሁ ያልቻለበት ምክንያት ለአብርሃም ኪዳን ገብቷል። የሚረግሙን እረግማለሁ፣ የሚባረኩን እባርካለሁ። እኔና እናንተ የተባረክነን ምንም አይነት እርግማን በእኛ ላይ አይደርስም። ምንም አይነት መስተፋቅር ሆነ እህቲቱ ይሄን መኝ ምንም አይነት መተት ነገር እኔ ላይ አይደርስም። ወረደኛ ብላስ የለም። አሁን ተዋጅቻለሁ። ጌታ ዋጀኝ። ይሄን ማመን አለባችሁ። ኤፌሶ ምዕራፍ 1:3 ላይ ላሳያችሁ። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ምን አለ? በመንፈሳዊ ስፍራ ሁሉ የባረከን አም ኢምፓወር ነኝ ማለት ነው ለበረከት። እንዳትረሳ። በረከት ሲባል ወይ ጂ ፕላስ አይደለም
ወይ 4-5 መኪና ስላለ አይደለም። አሁን ኢምፓወር አድርገን በመንፈሳዊ በረከት ሁሉ የባረከኝ እግዚአብሔር ወረዲ አም ብለስ በክርስቶስ ናለ በክርስቶስ ባርኮኛል። እንዳሳሳይ የአብርሃም በረከት በክርስቶስ ለአሕዛብ ይደርስላችሁ። አሁን በክርስቶስ መሆን አለባችሁ። ስትሞቱ በክርስቶስ መሆን አለባችሁ። በኢየሱስ ጋር መጣ ባልኩ እኮ እኔ እውነተኛ የወይን ግንድ ነኝ አለ። ቅርንጫፉ እናንተ ናችሁ ካለ እሱን ዛፍና ቅርንጫፍ ተመልከት። ከማን ጋር ነው ያለው? ከግንዱ ጋር አይደለ? ቅርንጫፉ የተጣበቀው በራሱ ይችላል። ልክ ከኢየሱስ ጋር ስትመጣ ትጣበቃለህ ከኢየሱስ ጋር። አሁን በሱ ትሆናለህ። ባለፈው አስተምሬያለሁ ብዙ። ይህንን ኮንግ ዲዚዝ አይገለም ብያለሁ። ልክ እንደ ጳውሎስ ታራግፋለህ የመጣ ነገር። እኔም በእርሱ ቁስል ነው የተፈወስኩት። እኔ በእርሱ ስራ ነው ወደ አባደ መንፈስ ምገባው። በእኔ አይደለም፣ በእርሱ ስራ የእግዚአብሔር ልጆች አስቀድሞ ወሰነ ይላል። እኔው በእርሱ ስራ ነው እንጂ የእሱ ልጅ ሆንኩት በእኔ ስራ ነው እንዴ? የቱን ሰርቼ ነው? ምን ስራ ነው? እኔ ስራ እንደ መርገም ጨርቅ ነው። ምንም ስራ የለኝ። መውጣት አለብህ ከዛ ማለት። አሁን እኔ ተባርኬያለሁ። መዝሙር 15 ቁጥር 4 ላይ እናንተ ሰማይና ምድር ለፈጠረ ለእግዚአብሔር የተባረካችሁ ናችሁ። አሜን። እርግማን በእኔ ላይ ሰራ ክርስቶስ ዋጅቶኛል። እናንተ ሰማይና ምድር ለፈጠረ ለእግዚአብሔር የተባረካችሁ ናችሁ። በረከት ነሽ። አያም ብለስ አያም ፕሮስፐር አያም ሪች። አፌን ከፍቼ ይናገራል። እዚያ አንደበቴ ላይ ነው ሞትና ሕይወት ያለው። ባንኩ አለ አይ ዶንት ኬር ዋት ዘ ባንክ ሴ ሰው አለ አይ ዶንት ኬር ዋት ዘ ከዛው ፕኒመት ከሰው አርነት ወጥቻለሁ አለ እኮ ጳውሎስ። ከሰው አርነት ካልወጣችሁ ጌታን ማገልገል አትችሉም። ሰው ምን ይለኛል ሰው ካላችሁ ጉድ ፈላ፣ ታስራል። አሁን ያቺ ደም ሲፈሳት የነበረች ሰው ምን ይለኛል ቢሉ ተፈወስ ነበር። ህጉ እኮ እንዳትወጪን በእንዲህ አይነት ኬዝ ያለ አይወጣም ከቤት። ፔሬላ ካለ ሴት ቤቷ ቁጭ ማለት አለባት። ግን እሷ አይ ዶንት ኬር ፒፕል ብላ የልብሱን ጫፍ ብላ ሄዳ ተፈወሰች ማለት። ከሰው ፕኒ መውጣት አለባቸው። ሰው ምን አለ መጥቶ ቢል ይከፍላል። አብሮሽ ይኖራል። ሲያምሽ አንቺ አብሮሽ ይታመማል። ያ ሰውዬ መፋታት አለበት። ከሰው አርነት ውጡ፣ ነፃ ውጡ። አሜን። እኔ አሁን የተባረኩ ነኝ። እርግማን ምናምን በኔ ላይ አይሰራም። አሜን። እርግማን አይሰራም። ኦልሬዲ ተባርኬያለሁ። ኦኬ። ትዝ አላችሁም አብርሃምን ያለው እግዚአብሔር ልክ ሲገናኘው ውጣ አለው ካለበት ቦታ። ሌላ ነገር ውስጥ ነበር ያለ። እኔ ወደ ማሳይ ትሄዳለህ አለ እግዚአብሔር። አንድ ነገር ተናገረ። ላንብብላችሁ። እንደዚህ አለ፣ ስምህን ሁሉ አከብረዋለሁ አለው። አከብረሃለሁ፣ ለበረከቱን የሚባርኩን ሁሉ ባርካለሁ፣ የሚረግሙን ሁሉ ረግማለሁ አለ። ምን ይመስላል? ከዛ የሚረግሙን ረግማለሁ አለ። ምን ይመስላል ታዲያ? አብርሃም አልኩ እኮ እስራኤሎች፣ አሁን ያልኩ እስራኤሎች የተመረጠች ሀገር ናት። መጸለይ ያለብን ለእስራኤል እንጸልያለን። እያያችሁ አይደለ የሚሆነው? አሁን ራሱ አሁንስ ምን ይመስላችኋል? ኢራን አሁን የተኮሰው ተኩስ እንዳለ እስራኤልን አያረጋትም ነበር? ምን ይመስላል? ጸሎት እኮ ነው። ለምን እግዚአብሔር እስራኤል ወገኖቼ፣ አሁን እንዳትረሱ፣ እኔና እናንተ አሁን በመንፈሳዊ እስራኤሎች ነን። ወደ ጌታ ስትመጣ አሁን እኔ እስራኤል ነኝ በመንፈስ። አሁን እግዚአብሔር ወገኖቼ እስራኤልን መረጠ። አልኩ ይሄ እኮ ጦርነት አሁን አይደለም የተጀመረው። እስራኤልን ለማጥፋት ትዝ አላችሁም? ሃማ መርዶክዮስን አግኝቶ ሊገል እሱን ዘሩን አጥንቶ እስራኤል እንዳለ በዓለም ያሉትን ሊያስጨፈጭፍ ፊሽካ ሊነፋ ከሰከንድ እንዳለ ነገሮች ተገለበጠው። የሃማ ምክሩ አልፈረሰም። ምን አልኩ እኮ አሁን ይሄኛው እኔና እናንተ እንደተዋጀን ካወቅን ከልብ ልንገርን ምንም አይነት ነገር አይመጣም በእኛ ላይ። ምንም አይነት መናፍስ ጠንቋይ ምናምን ስንት ምድራችን ላይ ጠንቋይ አይደለ እንዳለ ስንት ጠዋት ጸሎት ቸርች ናቸው፣ ከሰዓት እዛ ነው። ጠዋት ቸርች እዛ በቃ ምናምን ውስጥ ሁለት አምላክ ማለት ነው። እንደዛ ብሎ ነገር የለም። አየህ ይሄ ሰይጣን ነፃ ስጦታ የለውም። ይገለሃል አልኩ። አንከራቶ አያችሁ ዱካሽ ሆነ አላያችሁም? ያ ፕሮፌሰር ምን አለበት አእምሮን ቢጠቀም መጨረሻ አልሞተም። እንደገና ሲያቁምላቸው የሚባል ስንት በቃ መንፈስ አራዊት እንትንም ይመግብ ዘንዶ ይመግብ። መጨረሻም እሱ ገደሉት እዛ እስር ቤት ሲገባ ማለት ነው። በጣም እኮ የሚያሳዝን መጨረሻ ሰይጣን ይገላል። ሰይጣን ይገላቸዋል። ሰይጣን ሰጥቶሽ ኳ ያደርግሃል። ይሄ ግን እግዚአብሔር እንደዛ አይደለም። የሱ በረከት ባለጠጋ ያደርግሃል።
ሀዘንን አይጨምርም። አሁን አየህ ይሄ በረከት የኛ ነው። ተባርከናል። እንትን ላይ ላሳያችሁ፣ እንትን ላይ በጣም የሚያስገርም ቃል ላሳያችሁ። አሁን ይሄ በላቅ የተባለ ሰው አሁን እንትን ላይ አቲክ አሁን እግዚአብሔር ቃል ገብቶላቸዋል። አሁን አንድ ቦታ ላሳያችሁ ከእግዚአብሔር ቃል እንትን ላይ ዘልቁ ምዕራፍ 23 ቁጥር 20 ላይ እንደዚህ አለ። ምን መስላችኋል? አሁን በላቅና በላቅ እስራኤል ሊረግም የሌለ ነገር እኮ ያመጣለን ለበላም። ግን ደስ የሚለኝ በላም ቆይ ይጸልያል። እግዚአብሔር ይናገረዋል። ከዛ እግዚአብሔር አይኑን ይከፍትለታል። እግዚአብሔርን አይኑ የተከፈተለት የወደቀው አይኖቹ የተከፈተ ይላል። ተከፍቶ ብዙ ነገር እኮ ነው ያየው። እግዚአብሔር አይኑ ይከፍትለት ነበር። ግን ሊረግም እኮ ነው። እርግማን ሊያመጣ ማለት ነው። ሊረግም እስራኤል ሊረግም ማለት ነው። ነበር አይችልም እርግማን። ግን አንድ በጣም ደስ የሚል ቃል ላንብብላችሁ እዛ ላይ ዘዳግም እንትን ላይ ዘልቁ 23 ቁጥር 20 ላይ እንደዚህ አለ። እርሱ ባርኳልና እመልሰው ዘንድ አልችልም አለ። ኖ ሪቨርስ። ከተባረሽ ኖ ሪቨርስ። በቃ ኖ ሪቨርስ። እርሱ ባርኳልና እመልሰው ዘንድ አልችልም አለ። ስንት አመት አመጣለት በላክ እርግም እያለ ስንት ወርቅ ቢያመጣለት ስንት አልጉ ዛሬ ስንት የሚራገማል አይደል? ምድራችን ላይ ስንት እዚያውን ፌስ እንትን ለሶሻል ሚዲያ የሚራገምና መንግስትን የሚራገም አለ። ስንት ግራ የተጋባ ቆሌው የተገፈፈ ጋዜጠኛም አለ። ፌክ ኒውስ የሚያወራ ማለት ነው። እንዳትረሱ አሁን ራሱ በዚህ በጦርነት ላይ መሰሙትን ካልተጠነቀቃችሁ ስንት ፌክ ኒውስ አለ። ያልሆነ ሆነ አለቀ። ራሻ ልትገባ ነው። ከየት መጣ የምትገባው? ዋጋ ልትከፍል ነው የምትገባው? ምን መስላል? ልደቅ ነው የምትገባው? እንደዛ ብሎ ነገር የለም። ስንት ፌክ ኒውስ አለ። በቃ ትና ሊገባ ነው፣ ትና ሊመጣ ነው። በቃ ያልሆነ ምናምን እኔ በጣም ነው የምመርጠው፣ አልሰማም። ለምን መሰለህ? ስንት ፌክ ኒውሶች አሉ። በዚህ በጦርነት የሚዋሹ ስንት ሰውን የሚያደነዝዙ። ሶስተኛ ዓለም ጦርነት ሊነሳ ነው፣ ቻይና ልትመጣ ነው። ለምንድን ነው የምትመጣው? የት የምትመጣው? እንደዛ ብሎ ነገር የለም። ግሪክ ከዞን ጋር ሊዋጉ ከሆነ ከባድ አትችልም። ምንም ነገር እንዲህ ብለህ ነገር የለም። እባክህ ዝም ብላ ተቀባጀር ጋዜጠኛ። በቃ ስንት በቃ የሚዋሽ በቃ እንደዚህ ሆነ አለቀ፣ ጉድፈላ አለቀ። በቃ ትራምፕ በቃ አሁን እንትኖች በቃ አለቀ። ኮንግረስ በቃ ሊከለክሉት ነው ሊያቆም ነው ሲሉ ያው ደግሞ አረፉ። ደግሞ እንደገና ኮንግረስ መርጦት ማለት ነው ፈቅዶለት ማለት ነው። አንዳንዴ በቃ የሚወራው በቃ ስንት ፌክ ኒውስ አለ። እንግዲህ እናንተ ምረጡ፣ ለምትሰሙ ተጠበቁ ብሏል። ተጠበቁ። እሱ ሁሌ መግረዳቸውን አልነግራችሁም። አሁን እዚህ ላይ በረከት መመለስ አልችልም ማለት በጣም ላንብብላችሁ። እዛው ላይ ዘልቁ ምዕራፍ 23 ላይ ቁጥር 23 ላይ ያዕቆብ ላይ አስማት የለም፣ እስራኤል ላይ ሟርት የለም። አስማት የለም፣ ሟርት የለም። ለምን? ክርስቶስ ዋጅቶኛል። ከሕግ እርግማን ዋጀኝ። I am redeemed. Christ has redeemed me. Christ is in me, the hope of the glory. ኢየሱስ በእኔ ውስጥ ነው። አሁን አስማት በያዕቆብ ላይ እንጅሩ አቁና የለም፣ ሟርት የለም። የተባረኩ ሰራዊት ነኝ። ተባርከሻል። አፍሽን ከፍተሽ መናገር አለብሽ። ኖ የለም። በእኔ ላይ አስማት እኔ ላይ አይሰራም። ሟርት እኔ ላይ አይሰራም። ምንም ማለት መተት ድግምት አይሰራም። እኔ ተዋጅቻለሁ። አሜን። መዝሙር 107 ላይ እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ አልኩ። ዝም አትበሉ አልኩ። ዝም የሚል ጴንጤ የሚታዘዝ ነገራችሁ ጦራት ያወጣ ሴጣን ይጠብቀዋል። ዝም የምትል ከሆነ ጦራት ያወጣ ሴጣን ይጠብቀዋል። ሴጣን ዝም ብሎም ዝም እንድትል ነው። ማትናገር ከሆነ አልኩ። በተፈጥሮ ሌባ ሲገባ ዝም ጸጥ በይ ካለ አለቀ። ሴጣን ከጮሽ መፍትሄ ትመጣላ። ካልክ መፍትሄ ይመጣል። ዝም ካልሽ ግን ምንም መጥቶ የሚያመልጠን። አሁንም እግዚአብሔር ያዳናቸው ከጠላ ይናገሩናል። ምንድን ነው የምናገረው? ፓስተርዬ ክርስቶስ ዋጅቶኛል። ነገር ይመጣል ዳብሎ እንደሚያገሳበሰ በእርግጥ እኛን አይዞርም። እኛ ብዙኛ ታጥረናል፣ በደሙ ታጥረናል። ግን ሴጣን ሁሌ ስራው የዚያ ሌባ ሊሰርቃል፣ ሊያርዳል፣ ሊጠፍ ይመጣል። እኔ ግን ህይወት ሊበዛላቸዋል። አሜን። ሳቴዳን አያችሁ። ስለዚህ አሁን ክርስቶስ ዋጅቶኛል፣ ተዋጅቻል።
ተዋጅቻለሁ። አፌን ከፍቼ ሲመጣ እናገራለሁ። ሲመጣ ዶክተር እንዲህ አለኝ፣ ዶክተር መድኃኒት የለው። ኧረ ተው፣ መድኃኒት ክርስቶስ እኮ መድኃኒት ነው። ትዝ አላችሁም? እነዛ የሰማርያ ሰዎች ለእኛ ብቻ እሱ የዓለም መድኃኒት እንደሆነ አወቅን አሉ። ክርስቶስ መድኃኒት ነው። ቀደም ነገር ያለው ስጋና ደሙን መውሰድ ቤታችሁ ቸርች አለመጠበቅ፣ ቸርች ውሰዱ፣ ግን እዛ ቁጭ ብለሽ ቤት ኤቭሪዴይ ቴክ ኢት። እኔ እላቸዋለሁ ብዙ ጊዜ ሰዎች እመክራቸዋለሁ፣ ውሰዱ እንዴ ታመሙ ምናምኖች ይሄን ቃል ሳልኩ የፈውስ ቃል ሁሉ ጫንኩላችሁ። እዚህ ላይ ያለ ፈውስ ቃል አለ። ቃል ስሚ ለመፈወስ ከፈለሽ ሻልኩ። እህቴ በጣም በቃ ያሳዘነችኝ ሄደችው የጡት ካንሰር ነው የታመመችው። ግን ቢዚ ቃል የለም አትበላም። ሺዝ ቢዚ ምን መሰለች የዋ የሆነች ነገር ሄደችበት። በጣም አኩርፊያት ነበር ብያቸው ነገራቸው እንደገና ይቅር ብያት ነው። በቃ እኔ ብዙ ነገር ሳስብላት ማለት ነው። ግን ምንድነው አንዳንድ ጊዜ ቢዚ ልክ ማርታ ትሆናለህ። ማርታን ጌታ አልገሰጻትም እንዴ? ማርያም ለምንድን ነው ቁጭ የምትለው? በእግሩ ስር ልትሰማው ነው። ልክ ማርታ ካልሆናችሁ ማርያም ካልሆናችሁ ማርታ የምትሆኑ ከሆነ አለቃላችሁ። ቢዚ ነው ሴጣን፣ ቢዚ ነው የሚያደርግ። እስራኤሎች አልኩ እኮ ከስራ ብዛት የተነሳ ቃሉን መቀበል አቃታችሁ ይላል። ደከመ። አሁንም ይሄንን ቃል ስሰማ ጆሮሽ አድርገሽ እየሰማ ውስጥ ይገባል። የእግዚአብሔር ቃል ለሚያገኙት ህይወት ለስጋቸው ልፎስ ነው አለ። ስለዚህ ምን አለ እዚህ ላይ አስማት፣ እንጅሩ፣ መተት፣ እንጅሩ፣ እርግማን አባት አለበት። ኧረ እባክህ እኔ አባቴ ዶክተር ስለሆነ ዶክተር ሆናለሁ እንደዛ ብሎ ነገር የለም። እኔን ነው የምሆነው፣ አባቴን መሆን አልችልም። ግን እኔ በክርስቶስ ተዋጅቻለሁ። ክርስቶስ ከግርግማን ዋጀኝ። እንዳትረሳ፣ ከግርግማን የዋጀን ለምንድን ነው? የመንፈስን ተስፋ በእምነት ልቀበል። መንፈስ ተስፋ የኔ ነው። አሁን ይሄ ተስፋ የኔ ነው። እኔ የተስፋ ለዚህ ነው በተስፋ ድናቸዋል ይላል። ተስፋ የሚደረግንበት ቢታይ ተስፋ አይደለም። የሚያውን ማን ተስፋ ያደርግ? ማንኛው ግን ተስፋ ብናደርግ በትዕግስት እንጠብቃለን ይላል እዛ ሮሜ 8:24 ላይ። አሁን እኔ በተስፋ ላይ ነው። አሁን የመንፈስ ተስፋ የአብርሃም በረከት እኮ በክርስቶስ ለአሕዛብ ይደርስላቸው አለ። አሁን የአብርሃም በረከት እንግዲህ አብርሃም በረከቱን አስቡ። የተባረከው ምድር ውጣ አለው እግዚአብሔር፣ እባርካለሁ አለ። ባረከው እግዚአብሔር። ምን ይመስላል? ጠግቦ ነው ሄዶ በመልካም ሽምግልና ትጠግባል አልኩ። ይናገራል እግዚአብሔር ቃል ረጅም ዕድሜ ያጠግብ ነገር አይቻል። ይሄ ሁሉ አፋችሁ መናገር አለባችሁ። ረጅም ዕድሜ ነው የምኖረው፣ አልሞትም በአጭር ዕድሜ አልኩ። አጭር ዕድሜ ራሱ እንድትሞቱ የእግዚአብሔር ፍቃድ አይደለም። ኖት ዘ ዊል ኦፍ ጋድ፣ ኖት ዘ ዊል ኦፍ ጋድ። እምቢ ማለት አለብሽ። አልሞትም በሕይወት እኖራለሁ፣ እግዚአብሔርን ስራ እሰራለሁ። አልሞትም እኖራለሁ፣ ገና ረጅም ዕድሜ አጠግብሃለሁ፣ ማዳንንም አሳያለሁ ብሏል። ረጅም ዕድሜ በረጅም ዕድሜ ወደ መቃብር ትገባለና I live long life። ዞር በል ሰይጣን፣ አልሞትም። የፈል ምን ነካ ፓስተር ተስፋ ዶክተር እኮ አለ። I don't care what the doctor say። ሰዎች አሉ I don't care what the people መንግስታት አሉ I don't care what the መንግስት say። I am what the word of God say I am። ቃሉ ነው ያለኝ ነኝ። ከቃሉ ጋር እስማማለሁ። ከእግዚአብሔር ጋር መስማማት አለ፣ ከዚህ ቃል ጋር መስማማት። ለዚህ ሁለት ሰዎች ሳይስማሙ እንዴት አብረው ይሄዳሉ? እግዚአብሔር እኮ በቃ ይነግርሃል። በቃ ጌታ ትዝ አለ፣ እሞታለሁ እነሳለሁ። ሞተ ተነሳ። ይበላሉ ሲል ይበላሉ። ስለዚህ አስማት ምናምን እንጅሩ አሁን ክርስቶስ ለመጨረሻ ጥቅስ ላመብላችሁ። አሁን ያንን መናገር እንዳለ ነግራቸዋለሁ። በቃ እግዚአብሔር ያዳናቸው መዝሙር 72 ላይ በደንብ ያዙ። እግዚአብሔር ያዳናቸው ይላል። አድኖኝ የለን፣ ዋጅቶኝ የለን፣ ይቅር ብሎኝ የለን፣ ኃጢአትን አመፃን ደግሜ አላስብም አለ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ አለ። ለበረከቱን አለ። እኔ ፓስተር ተስፋዬ ለበረከት ነው መሆን የምፈልገው፣ ለእርግማን አይደለም። ለበረከት በረከት፣ በቃ በረከት በበረከት። እርግማን ተሰብሯል። ምን እርግማን ተዋጅቻለሁ። ቅድም ነግሬያቸዋለሁ እንትን ላይ ገላትያ 3:13 የመጨረሻ ጥቅስ
በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ ስለኔ በሉት እርግማን ነው። ቅድም ነግሬያችኋለሁ። የመጨረሻ ጥቅስ ልንገራችሁ። ዘዳግም 28 ስታነቡ ጠቅላላ ስታነቡ ገላትያ ምዕራፍ 3ን ጻፈ። ከዛ ሁሉ ካመጣው በሽታ ሁሉ ተዋጅቻለሁ። አሁን ገላትያ ዘዳግም 28 ስታነቡ ከ1 እስከ 15 የአምላክን ሕግ ብታደርግ ነው። ከቁጥር 15 እስከ 68 ባታደርግ እርግማን ይላል። አሁን ልክ ዘዳግም 28 ከ1 እስከ 68 ከጻፍ ገላትያ 3 13 ጻፍ ተዋጅቻለሁ። እዚህ ውስጥ የተጻፈ እኔ ጋር አይደርስም። ተዋጅቻለሁ። ቀጥኝ የለም፣ ኮፍኝ የለም፣ ራስ ምታት የለም። የመቀመጡ ነገሮች አሉ። አፍን ከመናገር አለ ደጋሚ ሳይደግም ደግም ድገምባት እኮ ነው እግዚአብሔር ቃል። ስንት የሚደግም አለ። ቀድመ ድገምባት። አትጠብቅ መናገር። ኮንፌስ ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው። አያችሁ ኮንፌስ ነው የምናደርገው እኔና እናንተ ግሬት ኮንፌሽን። ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው። ኮንፌሽን ማለት ምን ማለት ነው? ቃሉ ያለውን ደግመ መናገር። ሌላ አትጨምሩ። ቃሉ ያለውን እግዚአብሔር ቃሉ ነው ያለኝን ነኝ። ሚስት ያለችኝን አይደለም። ባንክ ያለኝን አይደለም። ሰው ያለኝን አይደለም። ምንም ማለት አካባቢ ያውለኝ አይደለም። ምን መፋታት አለብሽ። ይሄ ቃል ነው ያለኝን ነኝ። ቃሉ አለ ያለኝን አለኝ። ቃሉ ተፈውሳል ብሎኛል፣ ተፈውሻለሁ። ቃሉ ተባርካል ከቃሉ ጋር መስማማት ከእግዚአብሔር ጋር ከዛ ከእግዚአብሔር ጋር ትስማማለህ። ከዛ አሁን እኔና እናንተ ቪክትሪ ላይፍ አሜን። ስለዚህ አይ ቲንክ ክፍል 2 ሰጧችሁ። የሚቀጥለው አይ ቲንክ ምናልባት አንድ ክፍል ነው የማደርገው። ዓርብ ዕለት አይ ቲንክ ላልሆን እችላለሁ ቀጠሮ ስላለኝ። የሚቀጥለው ግን አንድ ክፍል ነው የምንማረው። ስለ ሲኦል ነው የምንማረው። ሲኦል ምን እንደሆነ አሳያቸዋለሁ። ሲኦል ለማን እንደተዘጋጀ እንዳትረሱ። እግዚአብሔር ለሰይጣን ለጭፍሮቹ ነው ያዘጋጀው። ሲኦል ለሰው አይደለም። ግን ሰው ምርጫ አለው። ምን እዚህ ራሱ ሆነ የሲኦል ላይፍ ነው እየኖርክ ያለው። ሲኦል እናሳይሃለሁ። ሲኦል አለ። ብታምን ባታምን ሲኦል አለ። እሱን እንትን ላንብብ። ሉቃስ 16 ላይ ትዝ አለም የሀብታም ሲበላ ሲጠጣ መጨረሻ ራሱን ያገኘው የት ነው? ሲኦል ውስጥ ሲጮህ ሲያለቅስ ምን ይመስላል? አልዓዛር ግን በአብርሃም እቅፍ ምን ይመስላል? ረስቶ ማለት ነው ጎኑ ያለውን። እዚህ አንተ ጎን ያለውን ኦሮሞ ትግሬውን እየረሳ የተባላ ማለት ነው። የገፋ ማለት ነው። መንግስት ሰማይ የምትገባ ነው የሚመስልህ? አሳይሃል። ወንድ ነፍሰ ገዳይ ነው ይላል እኮ። የዘላለም ሕይወት የለም። ወንድሙን የሚጠላ ነፍሰ ገዳይ ነው። የዘላለም ሕይወት የለም። ኔቨር የላቸው። በጣም የሚያስፈራኝ ቃል ቢኖር እሱ ነው። መጠንቀቅ ያለባችሁ ጴንጤን ጥላቻ ውስጥ ከገባ ጉድፍ እንዳይፈላ። በቃ እግዚአብሔር ነፍሰ ገዳይ ነው የሚለው። በቃ የዘላለም ሕይወት የለም። በቃ ፎርኤቨር የሚጠብቃችሁ ጥላቻ ውስጥ ሆናችሁ ሲኦል ለሲኦል ይተጋጋ። እንደውም ሲኦል አፋን ከፍታ ትጠብቃለች ይላል። ሲኦል አፋን ከፍታ ይጠብቀች ነው። ጥላቻ ውስጥ ሆነ መንግስት ሰማያት ቸርች ሄዳለሁ፣ ሰግዳለሁ አይሰራም። እሰጣለሁ ስለት ያደርጋለሁ የለም። እንደዛ ብሎ ነገር የለም። ምንም ስለት የምትሰጠው ነገር የለም። እግዚአብሔር አይፈልግም ነገር። አንተን ነው የሚፈልገው፣ አንቺን ነው የሚፈልግሽ። እና ይበቃል። ክርስቶስን ገደልልሽ፣ ክርስቶስ ሰጠሽ። አሁን እግዚአብሔር የሚፈልገው ልብን ስጠኝ አለ። አሁን ሲኦል እንዳለ አሳይሃለሁ። እንግዲህ ምርጫ ያንቺ ነው። ለአንተ ተውላለሁ። እኛ መልእክት ነው ድሮፕ የምናደርገው። በጣም እኮ ከልቤ ልንገርህ፣ በጣም ነው ያዘንኩት። አሁን እዛ ራሱ የኢራን ሰው ደዛ ደም በላዩ ላይ ሆኖ ደዛ በቃ ፎሬቨር በቃ እንዳለ ሞጭ አሳይሃለሁ። ኤግዚት እንደሌለ ሞጫ የለም። እዛ ገብተህ ሞጫ የለም። ብትጮው መቃጠል ነው። ትል ይበልሃል። በቃ እንዳለ በቃ እሳትን ውስጥ ትቃጠል የምትለው በቃ መፈጠርን ትረሳለህ። ልሞት ብትን መሞት አትችል። እዛ ውስጥ ሆነ እሳት ውስጥ ሆነ ማለት ፓስተር ሄደ ታውቃለህ? ሄጄ አውቃለሁ። እሱን እነግርሃለሁ። አሁን አጭር ጸሎት ልጸልይ። እሱን አይ ቲንክ ማክሰኞ ዕለት እንገናኝ። አንድ ክፍል ነው ማድረገው ብያለሁ እና አሳያቸዋለሁ ማለት ነው። አጭር ጸሎት እኔ የምጸልየውን ጸልያለሁ።
እኔ የምለውን ጌታ ሆይ ብለሽ ተቀበይ። ጌታ ግባ በይው እና ከሲኦል የሚያስመልጣችሁ ኢየሱስ ብቻ ነው። መልአክ ያስመልጥ። ትዝ አለም አብርሃም ሲል አብርሃም ራሱ በእምነት ነው የገባው። ምን አብርሃም ምን ስልጣን አለው ሊያድን? ማንም ምጥራ ፍጥረታት አያስመልጥህ። የሚያስመልጥ የጌታን ስም ይጠራ ብቻ ነው ይድናል ያለው እግዚአብሔር ቃል። የመላእክትን ስም አለ የጌታን ስም ይጠራ ይድናል ያለው። ወይ ሰውየው እንዳለ ሰውየው መኪና እየገጨው ሲያስቸግረው በቃ በትልቁ ገብርኤል ተከታለኝ ብሎ ሰቀለ። የሆነ ስዕል ምናምን ከኋላው ሲሄድ አሁንም ጓ አረገው መኪና አረገኘው ብልቀይራል። ሚካኤል ደግሞ ተከተለኛል። አሁን እንደገና ሰቀለ። ሚካኤል ሲሄድ ጓ አረገው። በጣም ተበሳጭ። መጨረሻ ማንም ሰው እንዳይከተለኝ ብሎ ጻፈ። ሰውየው እንደዛ ብሎ ነገር የለም። ሚካኤል አንተ ሳታከብሮ የሚከተል ይመስላል ማለት እግዚአብሔርን ሳትፈራ የሚያገለግል። እግዚአብሔርን ስትፈራ ነው የሚያገለግል መልአክ። እግዚአብሔርን ሳትፈራ ብትጠራው ያገለግልሃል። ደሞ እኛ ኢትዮጵያ ሕዝብ አክተውታ አጭር ጸሎት እኔ የምጸልየውን ጸልይ። አጭር ጸሎት ልጸልይልህ። ጌታው ግባ በለው ይገባል። እኖ በደጅ ቆሜ በርን አንኳኳለሁ። ግባ በለው ፍቀድለት። ከዛ ሲገባ ሲለውጥ ታያለህ። ስትቀየር አንተ ራስህ ተቀየረ ተለወጠ። አጭር ጸሎት እኔ የምለው ከዚህ ጌታን ከተቀበልክ ይሄ ቸርች አይደለም። ቸርች ባለበት ሄደ ደህንነት ደቀ መዝሙር ተማር። እኔ ያለሁበት ቸርች የለም ጋር ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ እንደውም አሁን ፌስቡክ ላይ ለቀቄላችኋለሁ። ጸጋና ህግ ልዩነት ሬዲዮ ላይ ያዘጋጀው ነው እሱ አለ እኮ እዛ ብትገቡ አለ። ግን ዝም ብዬ አውጥቻታለሁ። እዛ ላይ ያለችላችሁ አብሶ ጸጋና ህግ ልዩነት ተጭኗል። ራሱ ስንት ክፍል የፈውስ ቃል አለ፣ ደህንነት አለ፣ ደቀ መዝሙር ትምህርት ሁሉ ዩቲዩብ ላይ ተጭኗል። ዩቲዩብ ላይ አለ፣ ፌስቡክ ላይ አለ። ከዛ አጭር ጸሎት ሬዲዮ ላይ አለ። ሬዲዮ ታንክ ዩ ሬዲዮ ሰላም ነው። የስ ሬዲዮ ሰላም አጭር ጸሎት ጸልያለሁ። እኔ ምለው ጮክ በለላ እኔ ምለው ጮክ ጌታ ኢየሱስ ሆይ በደሌ ኃጢአቴ በደም ጠብልኝ። ከዚህ ሰዓት ጀምሮ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። በቃ ጭርት ጌታን ትቀበለዋለህ። ተቀበልከው ወልካም። ጌታን ስትቀበለው ይገባል። በእምነት ምትቀደመው የመንፈስን ተስፋ በእምነት እንቀበላለን። አሁን በእምነት እንቀበል። ጌታን ማየው የለም። አሁን እንደ ቀድሞ አናየውም። ጌታን አናየውም። አሁን አናየውም። እንደ ቀድሞ አይደለም። አሁን መንፈስ ነው ጌታ። አሁን ጌታ ሲቀበለው ገባ ማለት። አሁን ጌታ ስትጋብዡ ገባ። አሁን የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ከዛ ቀደም ነገር ያለው ቸርች ደቀ መዝሙር ያስተምርህ። አሜን። ስለዚህ ከዛ ሌላ ደግሞ ካለለ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ለ24 ሰዓት አለ። ስለዚህ እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም ስላስተማርከን ተባረክ። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም። ይሄ ትምህርት ከእርግማን ስለዋጀን እናመሰግናለን። ማንኛውም እርግማን ከላያቸው ላይ ተሰበረ፣ ወጥመድ ተሰበረ፣ እኛም አመለጥን ተብሎ ተጽፏል። ማንኛውም ከእርግማን በላያቸው ላይ የተጣበቀ እርግማን በኢየሱስ ክርስቶስ ስም የተሰበረ ይሁን። በኢየሱስ ስም ተሰበረ። እግዚአብሔር ከምድራችን ላይ ሁሉ የተሰበረ ይሁን። ከአሜሪካ ላይ ይሰበር በኢየሱስ ስም። ጌታ ሆይ በዚህ ጦርነት ጣልቃ ስለምትገባ እናመሰግናለን። ክብር ሁሉ ነገሮች ስለምትሽት ጦርነትን ጌታ ነገሮች ሁሉ ስለሚያጥር ሁሉ እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ከፍ ከባድ እንጂ ሰስ አሜን። ስለዚህ ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን። እና ቲንክ ተጸጋ ብዝት ይበልላችሁ። ታንኪ መንፈስ ቅዱስ እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። እና ቲንክ ሼር አድርጉት፣ ይሄንን ሼር አድርጉት። ሼር እና ሰብስክራይብ አድርጉ አለ። እንደዛ ብሎ አድርጉ። ሰብስክራይብ የምታደርጉ ምንድነው? እኔ ስመጣ እንድመጣላችሁ ነው። አያችሁ ቶሎ ይመጣላችኋል ኖቲፋይድ። ስለዚህ ጸጋ ይብዛላችሁ። ምንድነው የምትለው ፓስተር ተስፋዬ? ከእርግማን ተዋጅቻለሁ። አም ሪዲምድ ክርስቶስ ከእርግማን የዋጀኝ ማንኛውም ህግ ያመጣ ነገር ተዋጅቻለሁ። ህግ እንዳለን ብዙ ነገር ነው ያመጣው። ብዙ ነገር መቅሰፍትን ጨመረና ተዋጅቻለሁ። አም ሪዲምድ። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት፣ ላኩት፣ ሰባረኩት። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን።